በካናዳ የሚኖሩ ኢትዮጵያውያን ቁጥር ከጊዜ ወደ ጊዜ እየጨመረና ትልቅ ማህበረሰብ እየሆነ መጥቷል። የእድገቱን ያህል ግን ይዞት የመጣውን የበለጸገ ባህል ለሌሎች ለማካፈል እምብዛም እድል አላገኘም። በሺዎች ለሚቆጠሩ ዓመታት በስነ ጽሑፍ ባህል የተቀረጸ የበለጸገ የባህል ቅርስ ያለው ህዝብ እንደምን ስነ ጽሑፍ መገለጫው ሳይሆን ቀረ? ምን ሳይሰራ ቢቀር ነው የሚል ጥያቄ ማንሳት ያባት ነው። ይህን በሌላው ካናዳዊ እምብዛም ያልታወቀ የስነ ጽሑፍ ቅርስ ለማስተዋወቅ ግን አንዳንዶች መድከማቸው አልቀረም። ከቅርብ ጊዜ ወዲህ በካናዳ በተለይም በቶሮንቶ በመጽሐፍት በታሪክና በስነ ጽሑፍ ጉዳይ አዲስ ፍላጎት እየጨመረ የመጣ ይመስላል። ይህ ብቅ ብቅ ማለት የጀመረ ተሳትፎ በስነ ጽሑፍ አማካኝነት የባህል መገለጫና የማህበረሰብ ግንኙነትን ማጠናከሪያ እርምጃ መሆኑ አይካድም። ሶስና አሸናፊ በቶሮንቶ ምስራቃዊ ጫፍ በሚገኘው ሂሩት ጃዝ ካፌ አዲሱን የአጭር ልቦለድ ስብስብ ስራዎቿን ብርቱካናማው ኮት በተሰኘ ርዕስ ለህትመት አብቅታለች። የዚሁ መጽሐፍ ምረቃም ማርች 8 ቀን ተካሂዷል። በዝግጅቱ በርካታ እንግዶች የተገኙ ሲሆን ልዩ ልዩ አቅራቢዎችም ከመጽሐፉ የመረጡትን ንባቦችና ሪቪዎች አቅርበዋል። ምሽቱን ያዘጋጁት ስነ ጽሑፍና ኪነ ጥበብን በመደገፍ የሚታወቀው ጠበቃው ተክለ ሚካኤል አበበና የሂሩት ጃዝ ካፌ ከአዲስ ቅኝት ጋር በመተባበር ነበር። ዕለቱ ዓለም አቀፍ የሴቶች ቀን እንደመሆኑ ታዋቂዋ ድምፃዊት ሜላት መንገሻ የቦብ ማርሌን ተወዳጅ ሙዚቃ ኖ ማን ኖ ክራይን ተጫውታለች። በዓሉ የተጠናቀቀው ደራሲዋ ለአንባቢዎቿ ሞቅ ያለ ምስጋና በማቅረብና የመጽሐፉን ቅጂ ለገዙ ሰዎች በመፈረምና የመታሰቢያ ፎቶ አብሮ በመነሳት ነበር። በምሽቱ የነበረው ህብረት መተባበር ምሽቱን የማይረሳ የስነ ጽሑፍና የማህበረሰብ መገናኛ መድረክ እንዲሆን አድርጎት አልፏል። በጣም ደስ ብሎኛል። ከሀገሬ ከወጣው ጀምሮ ሁልጊዜ የሚናፍቀኝ የስነ ጽሑፍ ምሽትና የስነ ጽሑፍ ዝግጅት ነበረ። ዛሬ በጣም ደስ ብሎኛል። ተናጋሪ አይደለሁም፣ መጻፍ ነው እንጂ መናገር አልችልም። ግን ሀሳቤን ጽፌዋለሁ። ሁሉን ነገር በጊዜው ውብ አድርጎ ሰራው እንዳለው መጽሐፉ ለእኔም ውብ ሆኖልኛል። በዚህም መድኃኔዓለምን በእናንተ ፊት አመሰግናለሁ። እዚህ ብርቱካናማው ኮት መጽሐፍ ላይ ያሉ ታሪኮች ልቦለዶች ቢሆኑም ከእውነት የተቀዱ ናቸው። ከጋዜጠኝነት ስራዬ ከጸሐፊነቴ ያገኘኋቸው ብዙ ናቸው። በዚህ መጽሐፍ ውስጥ አንዷ ባለ ታሪክ የማሩሃ እንዳለችው ሁሉም እውነት አይነገርም እንጂ ብዙ ልናነሳው፣ ልንተርክለት፣ ልንገልጸው የሚገባ ቁስል ባለቤቶች ነን። አሁን ከፊታችሁ የቆምኩት ለምስጋና ነው። ደስ ብሎኛል። ደስ ያለኝ በሁለት ምክንያቶች ነው። አንዱ እናንተ ስለመጣችሁ፣ ሁለተኛው ምረቃው ማርች 8 ዛሬ በመሆኑ። ይሄ ቀን ለእኔ ትዝታ አለው። የዛሬ 6 ዓመት በዩኒቨርሲቲ ኦፍ ቶሮንቶ ኤልዛቤት ባዳር ቲያትር ቤት በሹ ፕሮጀክት አማካኝነት በካናዳ የመጀመሪያው በእንግሊዝኛ ተጽፎ የታተመ ስራዬን ማይ ጎንጎ ሹዝን አንብቤ ነበረ። ያኔ ታዲያ ለሀገሩ ባዳ ለሰው እንግዳ ነበርኩ። በዚያ ላይ ኮቪድ ስለነበረ በጣም አስደንጋጭና አስፈሪ ጊዜ ነበር። ዛሬ ደግሞ ልዩ ነው። ይሄው ለካናዳ የመጀመሪያው የአማርኛ አጫጭር ልብ ወለዶችን መታተም አስመልክቶ ከእናንተ ጋር ሳስመርቅ ስሜቱ ልዩ ነው። የተከበራችሁ ሁላችሁ እንኳን ደህና መጣችሁ። በጣም ደስ ብሎኛል።
ስለተገኛችሁ፣ መጽሐፊ በወጣ ሰዓት ስለገዛችሁ፣ ስላስተዋወቃችሁ፣ ስላነበባችሁና የተሰማችሁን ስለገለጻችሁ። የደራሲ ትርፉ የጻፈው መጽሐፍ መነበቡ ነው። መጽሐፌ ተነበዋል፣ ሪቪው ተሰርቷል፣ ብዙ አስተያየቶችን ደርሰውኛል። ከደረሱኝ አስተያየቶች መካከል በወፍ በረር ስቃኘው የፓኪስታኗ የስራ ባልደረባይን አስተያየት ላስቀድም። I don't understand anything but the cover and the quality of the book great. I proud of you ያለችኝ አሂኒያ ትባላለች። መጽሐፌን ገዝተው ነው ባታነበው። ከዚያ ጎበዝ፣ አኮራሽን፣ በምንሽ ጻፍሽው? ደራሲ ነበርሽ እንዴ? በስንት ጊዜ ያደረሽው? ለምን አልነገርሽንም? እኔም እኮ ደራሲ መሆን ፈልግ ነበር። ህይወታችንን ገልጸሽዋል። እኛ ማህበረሰብ ውስጥ እንደዚህ ያለ ጉድ አለ ወይ? በጣም ይገርማል። እኛም ማሳተም እንፈልጋለን። የማንበብ ሞራሌ እንቀሰቀሽው። ኢትዮጵያ አይታተምም ወይ? መቼ ነው እኛ ጋር የሚደርሰን? የሚሉ በፌስቡክ ከተለጠፉ ውጪ በስልክ የደረሰኝ መልእክቶች ናቸው። እንዲህ ሳነበው ቀላል ይመስላል። የሰዎቹ ስሜት ውስጥ ያለው ግን በጣም ከባድ ነው። ከዚህ ባሻገር ወጣት ደራሲያንን አነሳስቷል፣ በስደት ያሉ ጸሐፊያንን ቀስቅሷል ብል ማጋነን አይሆንብኝም እና ይሄ ለእኔ ትልቅ ድል ነው። በመሆኑም አመሰግናለሁ። ለዚህ ዝግጅት መሳካት ጓደኞቼ ላደረጉት አስተዋጽኦ ማመስገን አለብኝ። የሂሩት ጃዝ ካፌ ባለቤቶች ሂሩት ዳኛቸውና ጥበበ ወልደ ሚካኤል፣ ጠበቃና የህግ ባለሙያው ተክለ ሚካኤል አበበ፣ የምወደው ባለቤቴ ገዝሽ መኮንን መጽሐፉ እንዲመረቅ አስተዋጽኦ ስላደረጉ አመሰግናለሁ። ተክሌ ደግሞ ደራሲያንን፣ ጥበብና ሚዲያን በማበረታታት ኮሚኒቲን በማገልገል ሁሌም እጅግ በጣም አከብረዋለሁ። ለምን ደከመኝ አይልም። ዛሬ የዚህ መጽሐፍ ምርቃት ማርቼት እንዲሆን ሀሳቡ የቀረበው ደግሞ ከተክሌ ነው። ፖስተሩን ደግሞ አሳምሮ የሰራው ከጣሊያን ማተሚያ ቤት ነብዩ መላክ ነው። ነብዩ የሁል ጊዜ ታዛዥና የኮሚኒቲ አገልጋይ ስለሆነ እሱንም አከብረዋለሁ። ሂሶፕ ገዛኸኝ ልጄ መጽሐፉ ገበያ ላይ እንደዋለ መጀመሪያ መጽሐፉን የገዛው እሱ ስለሆነ ሂሶፕ እያመሰግናለሁ፣ እወድሃለሁ። ከኮሚኒቲ የመጀመሪያው ስልክ ደዋይ ታምሩ ተስፋዬ ነበር። ከዚያ በኋላ በርካቶች ደውለውልኛል፣ መግዛታቸውን ፎቶ ልከውልኛል። ሁላችሁንም አመሰግናለሁ፣ አከብራችኋለሁ። ሜላት መንገሻ እንደዚሁ ለጊዜሽ አመሰግናለሁ። የኢትዮጵያ ጋዜጠኞች ማህበር በካናዳ የቦርድ አባላትን በሙሉ አመሰግናለሁ። የስነ ጽሁፍ ሳሎን አባላት በቶሮንቶና በመላው ዓለም ያላችሁ በሙሉ እናንተንም አመሰግናለሁ። መጽሐፉ ላይ ሪቪው የሰራችሁ፣ ያስተዋወቃችሁ፣ ያበረታታችሁ፣ ወዳጅ ዘመዶቻችሁን እንዲገዙ የጋበዛችሁ፣ ያደረጋችሁት አስተዋጽኦ እግዚአብሔር ይስጥልኝ። በድጋሚ ከልብ ያመሰግናለሁ። ጋዜጠኛ ነጻነት ሰለሞን ከአሪዞና ጓደኛዬ እጅግ አመሰግንሻለሁ። ነጽዬ የመጽሐፍ ምረቃው እንዲደረግ የጎተጎትኝን የቶሮንቶ ነዋሪዎች ስም ከጠራው እንዳልሳሳት ብዬ ነው። ሁላችሁንም አመሰግናለሁ። እንግዲህ ጥሩ ጊዜ እንዲሆንላችሁ እመኛለሁ። አመሰግናለሁ በድጋሚ። እሺ፣ ምረቃ መሳካት በብዙ የደከመው ጠበቃው የኪነ ጥበብ ወዳጁ ተክለ ሚካኤል ወደ መድረክ መጥቶ የመረጠውን ቅንጫቢ እንዲያነብልን ሀሳቡ እንዲያካፍለን እጋብዛለሁ። ከሱ በማስከተልም እንደዚሁ ጥበበ ወልደ ሚካኤልን እጋብዛለሁ። እንዲሁ ለማስተዋወቅ ያህል በማስከተል ከአሪዞና ጓደኛችን ጋዜጠኛ ነጻነት ሰለሞን በቪዲዮ የላከችልንን መልእክት እናቀርባለን ማለት ነው። አሁን መድረኩን ለተክሌ ይለቃሉ። እንዴት አመሻችሁ። ይሄ ማይክሮፎኑ ለአጫጭር ሰዎች ነው ሴት የተደረገው። ስለዚህ ትንሽ ረዘም አድርግልኝ እንጂ
በድጋሚ እጅግ በጣም አመሰግናለሁ። በቀጥታ ወደ ብርቱካናማው ኮት ነው የሚሄደው። በ16 ዓመት የትዳር ቆይታችን ውስጥ ብርቱካናማው ኮት የራሱ ድርሻ አለው። ይህንን ኮት የገዛልኝ ውዱ ባሌ ነው፣ የልደት ቀኔን ምክንያት በማድረግ። በዛን ቀን ኮራ ደልቀቅ ቀብረር ካለው የሴቶች የልብስ መሸጫ ይዞ ይገባል። ቤት ውስጥ ያሉት እቃዎች ብቻ ሳይሆኑ ቤት ውስጥ ያየኋቸው መለሎና ለመንካት የሚያሳሱ ሴቶች ትንፋሼን ቀጥ አደረጉት። የባሌን እጅ አጥብቄ ጨመርኩት። ዋናው መግዛት መቻላችን ነው አለኝና ቀጥታ ኮቶች ከተሰቀሉበት ቦታ ወሰደኝ። ባሌ ከኮቶቹ መሃል ወደ ብርቱካናማው ኮት እጁን ሲሰነዝር የወንድ አይሉት የሴት የሚመስል እጅ ተከተለውና እጁን በመዳሰስ አይነት አልፎት የኮቱ ኮሌታ ላይ አረፈ። ሳይዙን ከነገርከኝ ከውስጥ አመጣልሃለሁ አለች ተሽከርክራ ከባሌ ፊት ለፊት በመቆም አንዲት ሴት። በመደንገጥና ግራ በመጋባት በፍርሃትም ጭምር አየኋት። የለበሰችው ዩኒፎርም የተደበላለቀ ስሜቷን ሊደብቀው አልቻለም። ፈርጠም ደንደን ያለ ሰውነቷን ድጋሚ አሽከርክራ አይኑ ስር ገባች። እናም ለምን ብርቱካናማውን መረጥክ? ሌላ ከለር አይሻልህም? አለችው ኮቱን ወደ ደረቷ አስጠግታ በመሃል እጇ ኮቱን እየዳበሰች። ለባለቤቴ ነው አላት በእጁ ወደ እኔ እያመለከተ። ኦ ናይስ ስጦታ ነው፣ ለበርዝዴ መሆን አለበት አለች አይኖቿን በአይን አፋርነት እያርገበገበች። ግራ ስለገባኝም ስለተናደድኩም ከዚያ በኋላ ያወራችውን አልሰማዋትም። እሷ ግን የኮቱን ጥራት፣ አዲስ የገቡ ጫማዎች እንዳሉ፣ ሌላ ቦታ ብንሄድ ከዚህ የተሻለ ቆንጆ እቃ በተመጣጣኝ ዋጋ ልንገዛ እንደምንችልና ሌሎች በውል ያልያዝኳቸውን ነገሮች ትለፈልፍ ጀመር። ለምን ሌላ ነገር አናይም አልኩት ወሬዋን ብታቆም እየተመኘሁ። እሷ ግን ለእኔ ወሬ ሳትሰጥ በብርቱካናማ ኮቱን እንዳቀፈች ካኪ ከለር እና ሰማያዊ ኮቶች አምጥታ ከባለቤቴ እጅ ላይ አስቀመጠች። እኔ ወደድኩት ያሽውን ነው አልኳት በንዴት። እርግጠኛ ነሽ የአንቺ ሳይዝ ነው? በሽፈት ድምፅ ጠየቀችኝ። እዚህ ነው አይደል የምትሰሪው? ጠየኳት። አዎን ይኸው ብላ መታወቂያዋን አሳየችኝ። ሊሊ ይላል። በንሼ ቀና ብዬ አየኋት። እንባ ባረገዘ አይኖቼ። በእኛ መመላለስ ምንም ያላለው ባለቤቴ እምባዬን አየ። ዋትስ ሮንግ ዊዝ ዩ አላት ድንገት ኮቱን ከእጇ እየመነጨቀ። ምንም እኔ እንድትመርጡ ብዬ ነው አለች ከቀደመው ኩምሽሽ ብላ። ከዚያ በኋላ የሚወርድ እምባዋን ማቆም ግን አልቻለችም። ከቦርሳዬ ሶፍት አውጥቼ ያቀበልኳት። ከችግሬ መውጣት አልቻልኩም። ለዚያ ነው ልረሳው አልቻልኩም። መስራትም አቃተኝ። ደካማነቴን አይተው እነርሱም ተጫወቱብኝ እና የጀመረችውን ሳትጨርስ በድምፅ ማጉያ ስሟ ተጠራ። ከኪሷ ውስጥ ወረቀት አውጥታ ስልኳን ጽፋ የባለቤቴ እጅ ላይ ወርውራው ሮጠች። እጁ ላይ የተቀመጠው ወረቀት ላይ አፍጥጦ እኔም ስልክ ቁጡ ላይ አፍጥጬ ደቂቃዎች አለፉ። ያን ቀን የተጀመረው የሁለታችን ጸብ እሷን አግኝቼ እስካወራትና እውነቱን እስካውቅ ብርቱካናማው ኮትም አልተለበሰም። ማነች? ምንድነች? እንዴት ደፈረችህ? ጥያቄ ለወራት መቆሚያ አልነበረው። አንድ ቀን ቅዳሜ ከሰዓት ቀጠርኳት። ስንገናኝ የምትይዝ የምትጨብጠው እስኪጠፋት ተርበተበተች። ኦኬ ቀጥታ ለምጠይቅሽ ጥያቄ ብቻ መልስ ስጭኝ አልኳት። ከየትኛው ልጀምርልሽ አለች። ከሞኔን አሁን ያልኩት በእንግሊዝኛ የለም። ደፋርና ቀጥተኛ ትመስላለች። ከምታውቂው ነዋ አልኳት። ወይ ብዙ ነገር አውቃለሁ አለች። ደሜ ፈላ፣ ሰውነቴን ወረረኝ። እነቂያት አለኝ። ህይወቴን ሙሉ እኮ ነው የምልሽ ከልጅነቴ ጀምሮ አለች። አታላይም አይናፋርም የሚመስሉ አይኖቿን እያንከባለለች። እኔ መጀመሪያ እኮ አልፈለኩም። ምንም እንድንጀምር ፍላጎት አልነበረኝም። እቅዴ መማር ነበራ። መማር የሚገርምሽ እናቴ እኔን ለማስተማር የከፈለችውን መስዋዕትነት ማንም አያውቀውም እኮ ማንም። የጀመረችውን ሳትጨርስ የእጅ ስልኳ አቋረጣት።
ከትንሽ የቃላት ልውውጥ በኋላ ስልኳን ይዛ ወጣች። ትንሽ ቆይታ በቃ መሄዴ ነው፣ ሌላ ቀን እንገናኝ፣ ቃል ግቢልኝ አለችኝ። አፈጠጥኩባት። አትቆጪ፣ ለምን እንደሆነ እነግርሻለሁ። እየተጣደፈች ከተቀመጥኩበት ጥላኝ ወጣች። እኔም ባለቤቴ ጋር መደወል ጀመርኩ። እንዴት ደወልሽ? ማለት ስራ ላይ ያለው እያወቅሽ እና ድምፁ አስፈራኝ። ስልኩን ዘጋውና ማልቀስ ጀመርኩ። ብርቱካናማ ኮት ቴንክ ዩ። እናመሰግናለን ተክሌ። ዋናውን የመጽሐፉን የከቨር ስቶሪ ነው ያነበበልን። ሌሎችም እንደዚሁ ይቀጥላሉ። በማስከተል የምጋብዘው ጥበበን ነው። ጥበበን ታውቁታላችሁ። የዚህ የሂሩት ጃዝ ካፌ መስራችና ባለቤት ነው። ሂሩትና ጥበበ ሁልጊዜም ኪነ ጥበብን በማበረታታት በመደገፍ ለእኛ ብቻ ሳይሆን ኬኔዲያን እና የኢትዮጵያዊ ኪነ ጥበብ እንዲገናኝ በማድረግ ትልቅ አስተዋጽኦ አላቸው። ጥቤን እንግዲህ ልጋብዘው እና የግሉን ያካፍላል። በሚገርም ሁኔታ ይህንን እሱ አሁን ያነበበውን አርስት ነበር እኔም ያነበብኩት፣ ግን አሁን እሱ ሲያወራው እንዴት እንደጣፈጠ ልነግራቸው አልችልም። ወይ አማርኛው ጠፍቶኛል ወይንም ደግሞ ልጅ ተክሌ እውነተኛ ተራኪ ነው። ሪሊ አይ ቲንክ ለሁላችንም እንደዚህ አንድ ሬዲዮ እንትን አዝግተህ መጽሐፎቹ ብታነብልን ማታ ማታ ተክሌ ስለ ተክሌ አሁንም ሁላችንም ማውራት የሚበቃ አይመስለኝም። በተለይ ለዚህ ክለብ በኮቪዱ ጊዜ ከባድ ወቅት በነበረ ጊዜ ለሙዚቀኞች ስፖንሰር እያደረገ ኢትዮ ጃዝ እንዳይቆም በተደጋጋሚ ስፖንሰር በማድረግ ላደረገው ሁልጊዜም እናመሰግናለን። እነገዛኝም ከእኛ አይለዩም። የፔን ካናዳ የንባብ ምሽት ለብዙ ዓመታት በየወሩ ነው በየ3 ወሩ እዚህ እናደርግ ነበረ። ይሄ የጥበብ ቤት ነው። ጥበብ ደግሞ ደስ ትላለች በጣም። አሁን ሁላችንንም ከመጽሐፉ በላይ ትልቁ ነገር እንደዚህ እቺ ቀን አትገኝም። በአብዛኛው እኛ ጃዝ ነው እዚህ ፕሮሞት የምናደርገው። ጃዝ እንግዲህ ኢምፕሮቫይዜሽን ነው። ሙዚቀኞቹ በዛት ደቂቃ ውስጥ የተሰማቸውን ነገር የሚጫወቱበት የሙዚቃ ስልት ነው። ስለዚህ ሁሉም ነገር አሁን ባለው ነው። ይችን ቀን ቼሪሽ እናደርጋለን። ለዚህ ደግሞ ኢንስትሩመንት ሆነው እንደዚህ እንድንገናኝ ያደረጉት ገዛኸኝና ሶሲ ሊመሰገኑ ይገባል። ብታጨበጭቡላቸው ደስ ይለኛል። በተለይ እንደራሴ በግሌ መጽሐፍ እፈልጋለሁ። አይደል መቼ እንደሚሆን አላውቅም። እፈልጋለሁ፣ ግን የሚጽፉ ሰዎች በጣም መከበር አለባቸው። ምክንያቱም መጽሐፍ ማለት ቁጭ ማለትን ይፈልጋል፣ መረጋጋትን፣ የአእምሮ እንትንን ይፈልጋል እና ይሄን ኢንከሬጅ እንዲደረግ ይህንን ስላደረግች በጣም እናመሰግናለን። ስለ መጽሐፉ ብዙም ማውራት አያስፈልገኝም። ሁላችሁንም እዚህ ስላየኋችሁ ደስ ብሎኛል። አንዳንዶቻችሁን እንደውም በረጅም ጊዜ ሳላያችሁ ስላገኘኋችሁ ደስ ነው ያለኝ። አንዳንድ ጊዜ ብዙ ሰው ማገኘው ቀብር ላይ ነው በብዛት ከ20 ዓመት ከ15 ዓመት በኋላ ከሌ ምናምን የሚባል ነገር አለና ያ ነገር መሰበር ያለበት ይመስለኛል። ተክሌ አሉን እኮ የጥበብ ሰዎች እኮ በጣም ብዙ አሉ። ከተማችን በጥበብ የተሞላ ነው፣ በሙዚቃው በጸሐፊው ምኑ። ግን መገናኘት እንደዚህ ያስፈልጋል ነው። እድሜያችን ብዙ የምንኖር አይደለም ነው፣ እያለፍን ነው የምንሄደው። እያንዳንዷን ቀን ቼሪሽ ማድረግ እንችላለን እና ስለመጣችሁ ደስ ብሎኛል። በወር 1 ቀን ኢትዮ ጃዝ እናደርጋለን። መጣችሁ አዳምጡ። ኢትስ ቢዩቲፉል። ከዛ ውጭም ደግሞ ማንም ኬኔዲያዊ ስለ ጃዝ ሲያወራ እንደ ወንድሜ እኮ ጃዝ ክለብ አለው ብላችሁ ይዛችሁ ብትመጡ ትከበራላችሁ። አስከብራችኋለሁ እና እንደ ሰው አድርጉ።
ከዛ በተረፈ ደስ ብሎኛል። ብዙ ይስተል ኦኬ ጥቤን በጣም እናመሰግናለን። በማስከተል ከአሪዞና ጓደኛችን አንጋፋ ጋዜጠኛ ነጻነት ሰለሞን የላከችው መልእክት አለ። እሱን እናቀርብና እዚህ ወዳጃችን ጸሐፊው ጋዜጠኛው እና የኪነት በጣም የሚወደው ከወጣትነት ዘመናችን ጀምሮ ነው የምንተዋወቀው ሽፈራው ገበየው መሀላችን አለ። ሽፌ ሪቪው ሰርቷል። ከቪዲዮ በኋላ የሽፌ ሪቪው እንሰማለን። ሌሎችም ኤክስትራክቶች ያነቡልናል። the lineup is long, so I hope በትዕግስት ተከታተሉናላችሁ። መልካም ምሽት። በደራሲና ጋዜጠኛ ሶስና አሸናፊ የተበረከተልን ብርቱካናማ ኮትን ቸር መጽሐፍ ብየዋለሁ። በአንድ መጽሐፍ 26 የተለያዩ ታሪኮችን ያለ ስስት ስለሰጠን ነው ደግ ያልኩት። ካብሮ አደጋት ሰደድ እንዳትሉኝ እንጂ ሶሲ ያልኩ በቀጥል እንዳትታዘቡኝ። ብርቱካናማ ኮት ያልዳሰሰው የህይወት ዘርፍ የለም ብል አላጋነንኩም። እናትነት፣ ፍቅር፣ ዓላማ፣ ውለታ፣ ትዳር፣ ሃይማኖት፣ ብቸኝነት፣ እምነት፣ ስጋት፣ አምልኮ፣ የስነ ልቦና ተጽዕኖና ጥቃት፣ የአእምሮ ህመም፣ ብዙ እናትነትና መካንነት፣ ታማኝነትና ውስልትና፣ ደግነትና ጭካኔ፣ ውለታና ክህደት፣ መፈለግ መፈለግና ሽሽት፣ ሀብትና ድህነት ታሪኮቹ የተጠነጠኑበት መዋቅሮች ናቸው። ደራሲዋ የቋንቋ ሀብታም ናት። ቃላት ይታዘዙላታል። እያንዳንዱ ታሪክ የመጀመሪያውን መስመር ከጀመሩ አያስቀምጡትም። አጭር ልቦለድ ጊዜ አይሰጥም። አጭር ልቦለድ ፈጣን ነው። አጭር ልቦለድ ሩጫ ፈጣን ሩጫ ነው። በትንታኔና በገጸ ባህሪያት ጋጋታ አያሰለችም ይባላል። የሶሲ አጭር ልቦለዶች ከጊዜ ጋር የሚሮጡ ልባችሁን አንጠልጥለው የተንጠለጠለ ልባችሁን ይዘው የሚከንፉ ናቸው። በእርግጥ አንዳንዶቹ የተንጠለጠለ ልባችሁን ሳያረጉ ልቅ ይሉባችኋል። ይህን ጽሑፍ ለመጻፍ ከመነሳቴ በፊት አንዳንዶቹን ታሪኮች 2-3 ጊዜ አንብቤያቸዋለሁ። በተለይ ብርቱካናማ ኮትን በተደጋጋሚ አንብቤዋለሁ። እንደ ቅኔ መፈታት መተንተን ይፈልጋል። በመጀመሪያ ንባቤ ያልገቡኝን ደጋግሜ ሳነባቸው የተገለጡልኝ እውነቶች አሉ። ብርቱካናማ ኮትን ሳነብ ታሪኩ መሃል መንገድ ላይ ጥሎኝ ጠፋ። እጅ አልሰጥም ብዬ ደጋግሜ ያነበብኩት ብዙ ጥያቄዎችን እየጫረ እያደናበረኝ በራሴ ሞልቼ ድምዳሜ ሰጥቼ ጨረስኩት። ዶክተር አጋረደች እንዳለችው ሶሲ ለአንባቢዎቿ ብዙ የቤት ስራ ሰጥታናለች። የጎደለውን ሞልተን ታሪኮችን ባሻው መንገድ እንድንቋጭ የቤት ስራ አለብን። ደራሲዋ የቋንቋ ሀብታም ነች ያልኩት እንደ ምርጥ ግጥም ታሪኮቹ በምርጥ ቃላት የተተረኩ ናቸው። በተለይ አንዳንዶቹ ደጋግማችሁ አንብቡኝ ይላሉ። እኔ በምሳሌነት ከያዝኳቸውና በጣም ከወደድኳቸው ጥቂቶቹ ሆዴ ተንቀጠቀጠ፣ የበረዶ ምች፣ ቁጭት ቀሚሴን ገልቦታል፣ የነገር ምላጭ የሚሉት ናቸው። አእምሮ ሶሲ ካናዳ ቶሮንቶ ከከተመች ዓመታት ቢቆጠሩም ሀገር ቤት ጓዳ ጎድጓዳ ውስጥ ይዛን እየገባች ትተርክልናለች። ቤታቸው ቀለም ወርቅ ትምህርት ቤት ጀርባ የሚለውና ሾላ ገበያ ውስጥ ሀዘን ስቃያቸውን የምናይላቸው እናቶች መቼቱ እንደ ፊልም በስክሪን የምናየው እንደው እዛው አብረናቸው የምንኖረው ሆኖብኛል። ደራሲ በምናቡ የማይገባበት ገብቶ ታሪክ ይገልጻልና የሶሲን ምናብ ያለማድነቅ ንፉግነት እንዳይሆንብኝ ብዬ ነው ይችን ምሳሌ ያነሳሁት። አሜሪካ መታለች። የስደተኞች የላስቲክ ጀልባ ላይም ጭናናለች። ያነበብን የምናያቸው ጎስቋላ ፊቶች
በፍቅር የሚከንፉ ጥንዶች፣ በጥላቻ ነገር የሚገራረፉ የሚቋሰሉ ጥንዶች፣ ወገባቸውን ይዘው ከፍ ዝቅ የሚደራረጉ ባልቴቶች ታሪኩን ከማንበብም ውስጡ ገብተን እንድናይ ቅርብ አድርጋ ታሳየናለች። ሕግን ተከትለን እንደ ሂሳብ 1 ሲደመር 1 እኩል ይሆናል 2 እንዳንል የሚያደርጉን ትረካዎች አሉ። በትምህርት ዓለም ወይም አጭር ልብ ወለድ ማለት ብሎ የሚለውን ብያኔ የማይቀበል ተመልካቹን በሁለት ጥግ የሚያንጠለጥል ታሪክም ያጋጥማቸዋል። 2 የሚሰቅዝ ታሪክ በአንድ አጭር ልብ ወለድ ውስጥ ታገኛላችሁ። በጣም የሚገርመው አይጎረብጥም፣ ግን ሁለቱም የት ደርሰው ይሆን የሚለው ከልባችሁ እንዳይወጣ ያደርጋችኋል። ክፉ ፍቅርን በምሳሌነት መጥቀስ ይፈቀድልኝ። ደራሲ ሶሲ ቀደም ብዬ እንደጠቀስኩት የቤት ስራ እየሰጠችን የጨረሰቻችሁ ታሪኮች ቢኖሩም በየማር ውሃ ደግሞ አስደንጋጭ አጨራረስ እውነትም ሁሉም ነገር አይነገርም አስብላኛለች። እያንዳንዱ ታሪክ ልብ አንጠልጥሎ ስለሚጀምር መጽሐፉን ለማስቀመጥ ይቸግራል። ደግሞ ቢያነቡትም አይሰለችም። እኔ በበኩሌ በዚህ በማህበራዊ ሚዲያ ዘመን፣ በዚህ በቲክታክ እና በሾርት ቪዲዮ ዘመን መጽሐፍ ገዝቶም ማንበብ ብቻ ሳይሆን በዚህ ደረጃ ለማንበብ የሚያጓጓ ታሪክ መጽሐፍ የደራሲዋን ችሎታ ያሳያልና ጀግና ብያታለሁ ሶሲ። ከታሪኮቹ በጣም የተደነኩበት ከዚህ በፊት አይቸው የማላቀው አጻጻፍ፣ የደረቷ ጸጉርና ወርቃማው ፂም የሚሉት 2 አጫጭር ልቦለዶች ናቸው። አንባቢን ከንባቡ ላለማናጠብ ምንም ማለት ባልፈልግም መመርመር ያለበት ብቻውን ትንታኔ ሊሰራበት የሚገባ የስነ ጽሑፍ ተማሪዎች፣ ጸሐፊዎች፣ ሀያሲያን ሊተነትኑት የሚገባ ስራ ነው። ይህም ለሀገራችን ስነ ጽሑፍ አንድ አበርክቶት ነውና ደራሲውን ላመስግናት። በዚህ አጋጣሚ ከሀገር ውጭ የምንኖር ብዙ መስራት ስንችል በኑሮ ውጣ ውረድ ልጆች በማሳደግ ተጠምደን ከሙያችን የራቀን ሁሉ የሶሲን ውጤታማነት ስናይ እጅግ እንደምንደሰት አምናለሁ። ለዚህም ሶሲ ባል፣ ወንድም፣ ጓደኛ፣ የስራ ባልደረባ ለሆነኝ ለገዝሽ ብላ ለመጽሐፏ መታሰቢያነት ለጠቀሰችው ባለቤቷ እኔም ምስጋናዬን ማቅረብ እወዳለሁ። ለሶሲ ውጤታማነት የባለቤቷ አለዋይነት እንዳለበት አልጠራጠርም። አይዞሽ ባይ ያላት፣ ስራዋን የሚያደንቅላት አጋር ያላት ሴት ውጤቷ እንደዚህ ይታያልና ገዝሽን በአንባቢያን ስም ከልቤ አመሰግናለሁ። ምነው ምስጋና ብቻ እንደማትሉኝ ተስፋ አድርጌያለሁ። መቼም ሰው ሲሰራ ስህተትም አይጠፋምና በመጽሐፉ የስርዓተ ነጥብና የቃላት ግድፈት በጣም በጥቂቱ አይቻለሁ። በአንድ አንቀጽ ላይ ትልቅና ትንሽ ፎንትም አጋጥሞኛል። ከታሪክም አመንኳት የሚለው ታሪኩ ሲጀምር ከፍ ብሎ እንደውም በሁለተኛው አንቀጽ ግጭቱ ፍንትው ብሎ ይታያል። ታሪኩ በግጭት ጀምሮ በጡዘት ከፍ እያለ ይሄዳል። ሲያልቅ ግን ቁርጥ ብሎ የወደቀ ይመስላል። በእርግጥም መምህራችን ዶክተር አጋረደች ጀማነ እንዳለችው ሶሲ ሀሳቧንና ታሪኮቿን እንድንቋጭ ለእኛው ለአንባቢያን ነፃነት ሰጥታን ይሆን? በመጨረሻም የመግቢያውን ጸሐፊ የደራሲዋን ባለቤት ሞግቼ ጽሑፌን ላጠቃልል ወደድኩ። ጸሐፊና ጋዜጠኛ ገዛኝ መኮንን ገዜ በእርግጥ ከባለቤቱ ያወቀ ቢባልም ገዜ በመግቢያው ሶሲ በአጭር ልቦለድ ጸሐፊነቷ ትቀጥላለች፣ ወደ ረጅም ልቦለድ አትገባም የሚል ሀሳብ አስፍሯል። እኔ ደግሞ ሶሲ በረጅም ልቦለድ አንድ ቀን ታስደነግጠናለች ባይ ነኝ። መልካም ንባብ። በጣም ነፂን በጣም አድርጌ አመሰግናታለሁ። ነፃነት ሰለሞን ለረጅም ዓመት በብዙ ጋዜጦች ላይ
የሰራች ባለሙያ ነች። ከነ ስብሐት ገብረ እግዚአብሔር ጋር ከነ ተስፋዬ ገብረአብ ጋር እና ከሌሎችም ትልልቅ ደራሲዎች ጋር የሰራች ጋዜጠኛ በሳል ጋዜጠኛ ነች። እኔም እንግዲህ ቻሌንጅ ቀርቦብኛል። መግቢያው ላይ በጻፍኩት መሰረት ሶሲ ወደ ኖቭል አትመጣም። ብዙ ጊዜ ሾርት ስቶሪ ሲጽፍ የቆየ ሰው ወደ ኖቭል ያድጋል ተብሎ ይጠበቃል። በሀገራችንም ያለው ልማድ ብዙዎቹ አሁን አዳም ረታ ሾርት ስቶሪ ሲጽፍ ቆይቶ ነው ወደ ኖቭል የተሸጋገረው። ሌላ ወዳጃችን አለማየሁ ገላጋይ እንዲሁ ሾርት ስቶሪ ጀምሮ ነው ወደ ኖቭል የመጣው። ሌሎችም ወደ ኋላም ዘመን ከሄደ እንደዛ ነው። ሶሲ ወደ ኖቭል አትመጣም የሚል አስተያየት የሰጠሁትኝ በምክንያት ነው። ብዙ ጊዜ ሞክሬያታለሁ፣ ፈትኛታለሁ። ስለ ኖቭል ፈጽሞ ሀሳብ የላትም። ሺ ላቭ ሾርት ስቶሪ። ልክ እዚህ ሀገር በቅርቡ ሞተች አሊስ ሞኖሮ የምትባል የካናዳ ኖቨል ሎሬት አለች። በሾርት ስቶሪ ነው ኖቬል የተሸለመችው እና ሺ ስቲክ ዊዝ ሾርት ስቶሪ እስክትሞት ድረስ እና ብዙ ጊዜ አውርታለች። እና እንደ አሊስ ሞኖሮ አንቺም ከሾርት ስቶሪ ጋር ስቲክ አድርገሽ ነው የምትቀጥይው ወይ እላታለሁ። አዎ፣ ምክንያቱም በቃ እንትኑን ዣነሩን ወደዋለች። ይሄ እኮ ኖቨል ሊሆን ይችላል እላታለሁ። አንዱን ስቶሪ በፍጹም ዲቨሎፕ ለማድረግም ምኞትም የላትም። ስለዚህ በቃ ሾርት ስቶሪ ጸሐፊ ሆና ብትቀጥል ምንም ችግር የለውም። ከዛ ተነስቼ ነው። ግን ነፂ ደግሞ በተቃራኒው ኖቨል ይዛ ትመጣለች ብላለች። እንግዲህ ወልሲ ማለት ነው። ቻሌንጁን እናያለን። በማስከተል እንግዲህ ትንሽ ፋታ ያስፈልጋል። ሻይ ቡናም አለ። ዛሬ ማርች 8 ስለሆነ ዳቦ አለ፣ ውሃ አለ ከኋላ፣ እሱን ተጠቀሙ። መጽሐፉን ግን መግዛት አለብን። ሁላችሁም ለራሳችሁ እንዳላችሁ አውቃለሁ። ብዙዎቻችሁ በአማዞንም ላይ እንደወጣ ቀድማችሁ ገዝታችኋል። ነገር ግን እዚህ ያመጣናቸውን ኮፒዎች ለዘመድ ለወዳጅ እንሰጣለን እና እንደው ተጨማሪ ኮፒ ይኖርሃል ወይ ብላችሁ የጠየቃችሁኝም አላችሁ። ስለዚህ መጽሐፎቹ ከኋላ ይገኛሉ፣ እንድትገዙ ጋብዛለሁ። ትንሽ ፋታ እንድንወስድ ሜላት መንገሻ መሀላችን ስላለች ለሜሉ መድረኩን ልስጥና ወደ ሽፌ ሪቪው እንሄዳለን። ከሪቪው ወደ ሪቪው ከምንሄድ ትንሽ ብሬክ ወስደን ከዛ ወደ ሽፌ ብንሄድ ይሻላል። ሌሎቻችሁም እያሟሟቃችሁ ለማንበብ የተዘጋጃችሁ ዶክተር ዮሐንስ አለ፣ ጋዜጠኛ ብሩክ ያሬድ አለ፣ እመቤት መኮንን አለች፣ ማርታ ሙላት አለች ከኦክቪል ድረስ ነድታ የመጣች እና ሌሎቻችሁም አላችሁ። በጣም እናመሰግናለን። መልካም ቆይታ። በዚህ አጋጣሚ ወዳጃችን ካሜራማኑ ሞክሼ ገዛኝ አስፋው 12 ኮፒዎች እወስዳለሁኝ ብሎ አሁን ገዝቷል ኦልሬዲ እና በጣም አድርገን እናመሰግናለን። ገዚህ 12 ኮፒ ገዛው 12 ኮፒ ገዛው። መግዛት የማይችሉ አዳዲስ የመጡ ልጆች ማንበብ የሚፈልጉ ልጆች አሉ። ለነሱም ለመስጠት ነው፣ ለወዳጅ ለዘመድም ለመስጠት ነው። ማርች 8 ስለሆነ ለስጦታ የምትሰጡት ካለ ጨምራችሁ ግዙ። Surfing the hypocrite. Thank you, Melatiye. This is wonderful. This is one of the legendary. This is one of the legendary. Thank you very much. And now I will give the platform, the podium to my friend Shifa Rao. And Shifa, please come to the stage. አላውቅም ለምን አሁን የነፂን ሪቪው ከሰማሁኝ በኋላ ቢቀርስ ብዬ አስቤ ነበረ። ምናልባት ኦልሞስት በሙሉ ተመሳሳይ ነው ብዬ ገመትኩኝ። ግን አጠር ያለ ስለሆነ ከሷ ስሙትና ምናልባት አንድ ሁለት ሀሳብ ከተገኘበት ብዬ ደግሞ ወሰንኩኝ ለመምጣት።
እንዴት ተመሳሳይ ነገር ነፂ ተናገረችን የቀጻፍኩት ጋራ የሚለውን ሳስብ ቅድም ገዝሽ እንዳለው በዘጠናዎቹ መጀመሪያ አካባቢ ለካ አንድ አይነት ትምህርት ተምረናል። እኔ ነፂ ገዝሽ ስነ ጽሁፍ ትምህርት ቤት አብረን ነበርን እና ምናልባት አንድ አይነት እይታ መነጽር ተሰጥቶናል ያን ጊዜና ለዛ ይሆናል ተመሳሳይ ነገር ልናቀርብ ይወደድ ነው። ኤኒዌይስ ወደ ሀሳቡ ልግባ። ሶሲ ታንክ ዩ አመስግኝ መጀመር እፈልጋለሁ። ቀድም ንግግር አልችልም ማለሽ ግን የጻፍሻቸውን ብታነቢያቸው ራሱ ነፍስ ትዘሪባቸዋለሽ እና አንቺ በጋዜጠኝነቱ በኩል ያለው የምትናገሪው በጣም ፓወርፉል ነው። ስለዚህ አልችልም ሳይሆን ባለው ነገር አንብቢልን ደግሞ ከተክሌ ጨምረሽ ማለት ነው እና ይሄን ብዬ መጀመር እፈልጋለሁኝ። በድጋሚ እዚህ ብዙ እህቶች ያላችሁ እናቶች እና ሚስቶች ያላችሁ እንኳን ለዛሬው የሴቶች ቀን ማርች 8 በሰላም አደረሳችሁ። መነጽር ላይ አድርግና ወደ ንባብ ልሄድ። እንግዲህ ያው እዚህ ጋር የቆምኩት ያው መቼም በዚሁ መጽሐፍ ላይ ያለኝን ምልከታ ለማቅረብ ነው። እህታችን ያው ደራሲና ጋዜጠኛ ሶስና አሸናፊ ብርቱካናማው ኮት ብላ ከመሳጭ ታሪኮቿ በአንደኛው ቅድም ተክሌ ባነበበው ርዕስ ስያሜውን ያጸናችለት ይህ የአጫጭር ልብ ወለድ መድብል መጽሐፏን ስለምንመርቅ ያው እኔም መጽሐፉን የማንበብ ዕድል በማግኘቴና እይታዬን እንዲህ የማቅረብ ዕድል ሲቸረኝ ደግሞ በድጋሚ በማንበብ ለእናንተም የምላችሁ ስላለኝ ነው። እንግዲህ ብርቱካናማው ኮት ሰው የመሆናችን ዋነኛ መገለጫ በሆኑት ፍቅር፣ ትዳር፣ ማግኘት፣ ማጣት፣ ስደት የመሳሰሉ ጉዳዮችን በሚገርም አቀራረብ ይዟል። በማህበራዊ ህይወት መስተጋብራችን ውስጥ እናትነትን፣ ሚስትነትን እና ደግሞ እህትነትን ጠቅልሎ የወከለውን የሴትነትን ስነልቦና ጥንካሬ፣ ስሜት፣ አስተዋይነት እንደ ሚስጥር ለልባችን በቀረበ መልኩ ግን ደግሞ ፍንትውና ግልጥልጥ አድርጎ ያጫውተናል። ወንድ ሴት ሳይል ደግሞ የእያንዳንዳችንን ሰብአዊ ድካም ከቅናት፣ ጥላቻ እና ድብቅ ገመና ጭምር እያሳየ ለእርምት ከራሳችን ጋር እንድንመክር ያደርገናል። ከዚህ ታሪክ ውስጥ 3፣ 4፣ 5 እንደውም ከዚያ በላይ የሆኑ ታሪኮች ሁሉንም እዚህ እንዳነሳቸው ቢፈትኑኝም እንግዲህ ከታሪኩ ውስጥ ሰረቅ አድርጌ ላሳየው የመረጥኩት የኛ ነው እኮ የኛ ነው ራሱ በሚል ርዕስ የቀረበውን አጭር ልብ ወለድ ነው። ሙሉን አላነብም እንደ ተክሌ መጽሐፉ ላይ ማንበብ ስላለባችሁ። ያው ያለነው በሌላ ሀገር አይደለ? የስደት ህይወት ለአንዳንዶቻችን የትናንት ትግል ታሪካችን፣ ለሌሎቻችን ደግሞ የዛሬ ኑሯችን ነው። እንግዲህ በዚህ ታሪክ ውስጥ እንዲህ ትላለች አልጣሽ አልታየ። አልጣሽ አልታየ አንዷ የሶሲ ገጸ ባህሪ ናት። እኔ ድጋሚ እንደውም ካነበብኩት በኋላ የማውቃት ያህል ሆኖ ነው የተሰማኝ። ከአንድ ሰማይ ስር 2 ፀሐይ፣ አንድ ዓለም፣ አንድ ፈጣሪ ሳቅ ያመለጠኝ አባት፣ እናት፣ ወንድም፣ እህት፣ ጎረቤት፣ ፍቅረኛ ጊዜ ደጉ ያጽናናል ትላለች። ከመጽሐፉ ውስጥ ከዚህ በላይ አላነብም። ሰው ከሀገሩ፣ ሰው ከሰው እንደውም ሰው ከራሱ ጭምር መለየቱ የሚገባው እየቆየ ሲሄድ ነው። እንዴት? ለምን? እናስ? ይህንንም አልናገርም። አንድ ሀቅ ግን አለን። እኛ በስደት ያለን ሰዎች እንደ እኛው በተለያየ መንገድ መጥተው ሳይሳካላቸው ቀርቶ በልዩ ልዩ የአእምሮ ጭንቀትና የህይወት ፈተናዎች ውስጥ ላሉ ሰዎች ያለን አመለካከት እንዴት ነው? የኛ ሰው ነው ብለን ብቻ እናልፋለን ወይስ ያ ሰው እኔ ነኝ፣ ያ ሰው እኛው ነን በማለት እንደ ራሳችን እናየዋለን? የእይታና የምላሽ ተግባራችን ውጤት ራሳችንን ሰው ወይም የመልካም ማህበረሰብ አካል መሆን አለመሆናችንን ማሳያ ነው። ይህ የሶስና አሸናፊ መጽሐፍ ቅድም እንዳልኩት ፍቅርን፣ ትዳርን፣ እናትነትን፣ ማግኘት ማጣትን ከእያንዳንዱ ታሪክ በኋላ ቆም እያልን በጥልቀት እንድናስብ የሚያደርግና ውስጣችን የሚቀመጡ ጥያቄዎችን ያነሳልም ደግሞም ይመልሳል። ቅድም ነፃነት ስትል እንደሰማችሁት ስለ መጽሐፉ ይዘት ይህን ያህል ካልኩኝ፣ አሁን ደግሞ
ወደ ሶሲ የአጻጻፍ ዘይቤ ወይም ደግሞ ድምፀት ቮይስ ወደሚባለው ጥቂት ነገር የምትጠቀምበትን ቋንቋ ላንሳና ላጠቃልል። የብርቱካናማው ኮት ገጸ ባህሪያት ንግግሮች በአካል ከሰው ጋር እያወሩ እንዳለ እስኪመስለን ድረስ እያነበብን መሆናችንን ያስረሳናል። እኔ ቅድም ተክሌ በሚያነብበት ሰዓት ላይ የሆነ ነገር ስዬ እዛ ነበረ ያለሁት በሀሳብ እና እንደዛ አይነት ነገር የመፍጠር አቅም አለው። የሳለቻቸው ገጸ ባህሪያት አንባቢን በእነሱ ቦታ ስበው የማስገባት ኃይል አላቸው። በዚያም አንባቢ ከራስ ጋር ትንቅንቅ እንዲገጥም ከተፈጥሮና በዙሪያችን ካሉ ጋራ ያለንን ድብብቆሽና ፍጥጫ ደግሞ እንዲወጣው ግድ ይላሉ። የቃላት አጠቃቀም ምርጫዋ ቀለል ያሉና ዛሬም ድረስ የሀገር ቤት ዘይቤ ቃናቸውን ያልዘነጉ መሆናቸው በጥቂት የሀገር ቤት መቼት በተተረኩ ታሪኮቿ ውስጥ ይታያሉ። ታሪኮቹ ስናነብ ምስል ከሳች ከመሆናቸው የተነሳ ምናባችን ወዲያው ፊልም የማየት ያህል የምናብ መቼት ወይም ደግሞ የምናብ መድረክ ቀርጾ በዚያ ውስጥ እኛኑ ታዳሚ ያደርገናል። ለዚህ ማሳያ ከመጽሐፉ እንግዲህ እንዳጋጣሚ ሆኖ ገጽ 50 ላይ ተክሌ ካነበበው ክፍል 1 3 4 ስንኝ ወይም ደግሞ መስመሮችን ብቻ ደግሜ ማንበብ እፈልጋለሁ አሁን ያልኩትን የሚያጸና መሆኑን ለማሳየት። ገጽ 50 ላይ የሚል አለ እኔ የወደድኩት ያዝሽውን ነው አልኳት በንዴት። እርግጠኛ ነሽ የአንቺ ሳይዝ ነው? በሹፈት ድምፅ ጠየቀችኝ። እዚህ ነው አይደል መሰል ጠየቅኳት። አሁን ይኸው ብላ መታወቂያውን አሳየችኝ። ሊሊ ይላል። መልሼ ቀና ብዬ አየኋት። እንባ ባረገዘ አይኖቼ። በእኛ መመላለስ ምንም ያላለው ባለቤቴ እንባዬን አየ። ባሰው ጊዜው አላት ድንገት ኮቱን ከእጇ እየመነጨቀ። ምንም እንድትመርጹ ብዬ ነው አለች ከቀደመው ኩምሽሽ ብላ። ከዚያ በኋላ የሚወርድ እንባዋን ማቆም አልቻለችም። ከቦርሳዬ ሶፍት አውጥቼ አቀበልኳት። ይሄንን ስትሰሙ እርግጠኛ ነኝ ሱቁ ይታያችኋል፣ ሰዎቹ ይታያችኋል፣ ንግግራቸው፣ ፊታቸው፣ ስሜታቸውን ሁሉ መጋራት ትችላላችሁ። ለዚህ ነው ይህንን ቀንጨብ አድርጌ ማቅረብ የፈለግኩት። እንግዲህ እንግዶች፣ በዚህ ያላችሁ ታዳሚዎች፣ ይህ ብርቱካናማ ኮት የተሰኘ መጽሐፍ የሁላችንንም የህይወት ገጽታዎች በአልማዝ ክሪስታል ላይ እንዳሉ በርካታ አንጸባራቂ ገጾች አሰናስሎ የሚያሳይ መስታወት ነው። የመጽሐፍ እዚህም አለ፣ በጣም ጥቂት እንደሆነ አስባለሁኝ። አማዞን ላይ አለ። እኔ አማዞን ላይ ገዝቼ ነው እየተጠቀምኩት። በገጾቹ መካከል እንግዲህ ራሳችሁን እንድታገኙበት ለወዳጅ ዘመዶቻችሁ እንድታካፍሉ በአክብሮት ተጋብዛለሁ። ሶስ እንግዲህ በዚህ የሩጫና ብክነት ዓለም ቆም ብሎ ህይወትና ህሊናን የሚመግብ ስራ ስላቀረብሽልን አመሰግናለሁ። በድጋሚ እንኳን ደስ አለሽ። ሽፌ በጣም አድርጌ አመሰግንሃለሁ። የ1990ዎቹን ጊዜያችንን ስላስታወስክም አመሰግናለሁ። ሌላ ጊዜ በደንብ እንጫወተዋለን። አሁን ወደ ቀጣዩ አቅራቢ ነው የሚሄደው። መሀላችን ወጣት ነች፣ ሴት ነች። ሊዲያ ኤፍሬም ትባላለች። እሷን ጋብዛለሁ። እናቷም አንብበዋለች እና እሷ ትነግረናለች። ኤኒዌይ ዋት ሺ ፊልስ። ከሊዲያ በማስከተል ዶክተር ዮሐንስ መሀላችን ያለ ይመስለኛል። አይቼዋለሁ ቅድም ሲገባ። ዶክተር ዮሐንስ ተዘጋጅ። ሊዲያ እባላለሁ። የሶሲ ጓደኛ እና ስራ ላይ ነው የምንተዋወቀው። እንደ ቀልድ 4 ዓመት ሆኗል እና በጣም ወዳት ማደንቃት ጓደኛዬ ነች። ልክ መጽሐፉን ወጥተዋል መጽሐፍ ጽፌ ያለው ውስጥ ላይ ወዲያውኑ ነበር ኦርደር ያደረኩት፣ ግን እስካሁን አላነበብኩትም። ያላነበብኩት ማሚ ወስዳብኝ ነው። ልክ እንደመጣ ከፊቼ የሶሲ መጽሐፍ መጣ ምናምን ስል ያ እኔ ነው የማነበው ብላ ወሰደችብኝ። ሰው ከዚህ ሁሉ ሪቪው የሰጡት ካሉት ሰዎች ያላነበበ ሪቪው የምሰጥ ሰው ነኝ ማለት ነው፣ ግን አነበዋለሁ። እና ልክ እንደጨረሰችው እሷ
የራሷ ቮይስ ልትመጣ አልቻለችም፣ ግን ቮይስ ልካለች። እሱን አሰማችኋለሁ። መጀመሪያ በጣም እጅግ በጣም ነው የማመሰግነው። በጣም በሚገርም ሁኔታ መጽሐፍሽ ብርቱካናማው ኮት የሚል መጽሐፍሽን አንብቤ በጣም ደስ ብሎኛል። የማንበብ ወኔን የቀሰቀሽው እውነት ለመናገር የማይሰለች ከአንዱ ገጽ ወደ አንዱ ገጽ እየጓጓሽ የምትከፍችው በጉጉት እንደው ቀስ ብዬ አነበዋለሁ ምናምን ብለሽ የማታስቀምጪው መጽሐፍ ነው። በጣም ደስ የሚል አጀማመሩ፣ አጨራረሱ፣ የቃላቶቹ ጥራት ምንም ስህተት የሌለበት። አንዳንድ ጊዜ ምን አለ መሰለሽ መጽሐፍ አንዱን ገጽ እንኳን ስትጨርሻ አመት ሆኖ ይሰማሻል ምናምን እና እንደዛ ያልሆነ ያልተንዛዛ በጣም ደስ የሚል በዛ ላይ አጨራረሱ ያንዱ ታሪክ ራስሽ ትጨርሻለሽ በመሰለሽ መንገድ። እኔ አንዳንዶቹ የተበደሉ ከሆነ መጨረሻ ላይ ራሴ እንደዚህ መሆን አለባቸው ብዬ የምሰጠው፣ አንዳንዶቹ ደግሞ እየበደሉ የመጡ ከሆነ የራሳችንን ፍርድ የምንሰጥበት ማለት ነው። በጣም ደስ ይላል። በጣም ጎበዝ። ቀጥይ። በአጭር ጊዜ ደግሞ ሌላ መጽሐፍ እንጠብቃለን። በጣም አመሰግናለሁ ሶስዬ። ዓይንሽን፣ አእምሮሽን፣ ጉልበትሽን ሁሉን ይባርክልሽ እግዚአብሔር። በጣም አመሰግናለሁ። ቃላት የለኝም። በጣም ጉንፋን ስለያዘኝ ብዙ ድምፄ ላይ ሰማሽ ይችላል። በጣም ደስ ብሎኛል። እና እኔ ኔክስት ነው የማነበው። ሌሎች ላይክ አዲስ አበባ ያሉት አዲስ አበባ ይምጣልን፣ እዚህ ያሉት ላይክ ኤክሳይት ሆኖ ሰው እያነበበው ሳየው ላይክ በጣም ደስ የሚል ነገር ነው። እና ማርች 8 ነው ዛሬም ደግሞ ላይክ ኢትስ ዘ ቤስት ዴይ እንደዚህ አይነት ነገር እንትን ለማድረግ እና ኮንግራትስ አጌን። እና ሌላ ደግሞ ድምጿ በጣም ነው የምወደው። ታሪክ ስታነብ፣ ዜና ስታነብ፣ ለምንም ነገር ላይክ በጣም ነው ደስ የሚለው። እና ሌላ ሪኩዌስታችን ደግሞ አውዲዮ ቡክ ይምጣልን። ስፔሻሊ አማርኛ ላይክ ትንሽ ለሚቸግረን አውዲዮ ቡክ በጣም እንፈልጋለን። ሁሉም ቮይሳቸው ላይክ ቮይስ ሰጥተዋል ይምጣልን ብለው አይደለ? ሁላችን አይቶ እንወደዋለን። እና በድጋሜ ኮንግራ እንኳን እዚህ ያደረሰሽ። ሌላም ብዙ እንጠብቃለን። ሳነበው ሞር እንትን እላለሁ፣ ሪቪው እሰጣለሁ በእርግጠኝነት። I'm up front, you know me. እና thank you guys. ሊዱዬ በጣም እናመሰግናለን። እናትሽንም እጅግ አድርገን እንደምንወዳት እንደምናከብራት ንገሪልን። በማስከተል ዶክተር ዮሐንስ ታደሰ ነው የሚያቀርብልን። ዶክተር ዮሐንስ ታደሰን ማስተዋወቅ እንግዲህ ለቀባሪው ማርዳት ነው። በብዙ መድረኮች ታውቁታላችሁ። የመጀመሪያ አንብቦ መጽሐፉን ለማስተዋወቅ ቪዲዮ ሰርቶ የላከው ዶክተር ዮሐንስ ነው። አሁን ደግሞ እንግዲህ አንብብልንና የወደደውን እስካሁን ከነበሩት ረጅሙ ነኝ ማለት ነው። ይሰማል አይደለም? እንደምን አመሻችሁ። በቅድሚያ እህቶቻችን እንኳን ለዓለም አቀፉ ማርች 8 የሴቶች ቀን አደረሳችሁ። እና እንግዲህ የወንዶች ቀን እስከሚደርስ ድረስ እናንተን እንኳን አደረሳችሁ እያልን እንቆያለን ማለት ነው። እንግዲህ ማርች 8 ሲሆን እና የሴቶች ቀን ሲሆን የወንዶች እይታ ይቀንሳል ይባላል። ስለዚህ መነጽሬን አድርጌ ነው ማነቡ ማለት ነው። ላነብ ያሰብኩትን ያው ምንም ምርጫ ስላልተሰጠ እንድታነቡ የፈለጋችሁትን ስለተባለ
ተክሌ አንብቦታል። እኔ ላነብ ፈልጌ የነበረውን ግን አሁን ከመሀል ዝም ብዬ ገብቼ እንግዲህ ቀስተ ደመናዊ ሻሽ የሚለውን እንደው በስሜት ዝም ብሎ ብቻ መሀል ላይ ገብቼ ነው የማነበው እና ትንሽ ለእኔ ስሜት በጣም ስሜት የሰጠኝንና ዛሬ ደግሞ በህብረተሰባችን ውስጥ በጣም ትልቅ ችግር ሆኖ የሚታይ እና በጉልህ የተንጸባረቀ በማህበራዊ ኑሯችን ውስጥ ከፍተኛ ቦታ የሚይዝ ግን በጣም ትንሽ ግምት የተሰጠው ህብረተሰባችንን የሚያውክ ትልቅ ችግር ነው እና ይሄንን ስለተሰማኝ እስቲ እሱን ላንብብ ብዬ ነው እና ሶሲንም አስፈቅጃታለሁኝ ዘልዬ መሀል በመግባቴ። ሀናን አለች ርዕሰ መምህሯ አልቆም ያለ እንባዋን እየታገለች፣ ከማን ጋር ነው የምትኖሪው? ከአያቴና ከአክስቴ ጋር ብላ መለሰች። ርዕሰ መምህርቷ እንደምንም ታግሳ ጥያቄውን ደገመችው። ከማን ጋር አልሽኝ ሀናን? ከአክስቴ ጋር። በእንባ ብዛት የወረደ ንፍጧን ላሰችው። አይ ልጅነት፣ አባትሽስ? እሱ ቤት አይመጣም። ለልጅቷ ቀለብ አምጣ ስትለው አያቴ ለመንግስት ትሰጥ ብሏል አለች ብላ በልጅ አንደበቷ እንደዋዛ ተናግራ መልሳ አለቀሰች። ርዕሰ መምህርቷ ከደረቷ ላይ ሳታነሳት ፀጉሯን በፍቅር እያሸች ሀናን አይዞሽ፣ ተረጋጊ፣ አይዞሽ፣ ሌላም ልጅ እንዳንቺ ሊያጠፋ ይችላል፣ እሺ አይዞሽ አለች። መልእክቷ አይድረሳት አይድረሳት ሳታረጋግጥ። እናትሽ የት ነች? ርዕሰ መምህርቷ ያልፈለገችው ጥያቄ አምልጧት እንደወጣ ፊቷን ተመልክቼ ገባኝ። አላውቃትም አያቴ እንደነገረችኝ የአባቴ ዱላና ስካር አማሯት ነው። ግን እባክሽ አትሂጂ ሲሏት ስታድግ እናትሽ ሞታለች በሏት ብላ ጥላኝ ጠፋች። አያቴ ተስፋ ቆረጥን አለች። አያቴ ትወደኛለች እኮ ግን ደሃ ነች። አንዳንዴ ብስኩት እንድትገዛልኝ ስጠይቃት አይ ልጄ ምን አለኝና ልግዛልሽ? ለሁላችንም ያለችው አንድ እሷ አክስትሽ ነች። እኔም ካሁን ትሰጠኛለች እያልኩ እንደ ሰማይ ቀዳዳ እሷን ነው የምጠብቀው ትለኛለች። ሕፃኗ ቃላቷን ስሰማ ሰው ውስጧ ትንሽ አሮጊት ያስቀመጠች ነው የሚመስለው። ያለ ዕድሜዋም ሙክክ ብላ በስላለች። አክስትሽ ምን ትሰራለች? እኔ እንጃ ብቻ በሳምንት አንድ ቀን ሰውየው መጥቶ ደም በደም ካደረጋት በኋላ ለእኛ የምንበላውን ትገዛልናለች። ለአያቴም ገንዘብ ትሰጣለች። ግን አንዳንዴ ስራ እያለች ጠዋት ወጥታ ማታ ትገባለች። ርዕሰ መምህርቷ ግራ እንደተጋባች ከደረቷ ላይ አንስታ ፊት ለፊት አተኩራ አየቻት። ሀናን ብልጣ አይኖቿን እና ጎረደድ ያለ አፍንጫዋን ማሸት ጀመረች። ከልቅሷ ወጥታ ከትከት ብላ በመሳቅ ችምችም ያሉ ጥርሶቿን አሳየቻት። እያረፈች ቀይ ፊቷ ደም እስኪመስል ሳቀች። ሀናን አለች ርዕሰ መምህርቷ በመደንገጥና ግራ በመጋባት። እኔ ደግሞ ዕድሜዋን ማስላት ጀመርኩ። ጫጭታለች፣ ግን 8 ዓመት የሆናታል ብዬ ገመትኩ። ሰውየው ትዝ ብሎኝ እኮ ነው። ያስቃል። ሆዱ በጣም ትልቅና የተወጠረ ነው። እግሮቹ ደግሞ ቀጫጭን ናቸው። ልብሱን አውልቆ ሲቆምና ለሀጩ ሲወርድ በአያቴ የተቀደደ ነጠላ ተደብቄ አየዋለሁ። ከዚያ በኋላ እንዳላይን አያቴ በነጠላ ትሸፍነኛለች። እኔና አያቴ የምንተኛው መሬት ላይ ነው። አክስቴና ሰውየው አልጋ ላይ ሆነው ያቃስታሉ። አክስቴ ድምጿ ያሳዝናል። ትንሽ ቆይቷ ፊቷን ትራሱ ላይ ደፍታ በመጮህ ታለቅሳለች። ሰውየው ከቤታችን ወጥቶ ይሄዳል። ይሄኔ አያቴ ከተደበቀችበት ትነሳና የተቧጠጠና የተቀረጠፈ ከንፈሯን ባዘጋጀችው የጨው ውሃ ትጠራርግታለች። በዚያ ሰዓት አክስቴ የኔን አይን ካየች በቁንጥጫ ታደብነኛለች። አሁን እንዲህ ነው የኔም ሰውነት የሚጋየው። አባትሽ የትም ይንደባለላል፣ እኔ ግን ለእናንተ ብዬ ስጋዬን እየዘለዘልኩ አበላችኋለሁ። ነይ ተነሽ፣ እያንዳንድሽ እንዴት እንደሚያምስቃዩን ይዩት፣ ቅመሱት እያለች እኔንና አያቴን ልብሳችንን አስይዛ በደረታችን መሬት ታስተኛንና በማማሰያ ትገርፈናለች። ከዚያም እንዴት እንደሚነክሰኝም እዩ ቅመሱ ብላ ተራ በተራ በጥርሷ ከንፈራችንን ያዘለቀቅ እያደረገች ትለቀዋለች። የከንፈሩ ግን ደስ የሚል ነገር አለ፣ ደግሞ ያማል በጣም። እንዴት ሀናን አለች ርዕሰ መምህርቷ ተደንቃ።
እኔ ግን ቋንቋውና የፊቷ ሁኔታ ፈጽሞ ከእድሜዋ በላይ ሆነብኝ። መጀመሪያ ትልሰዋለች፣ ሰውነቷ መንቀጥቀጥ ጀመረ። ደግሞ ታውቂያለሽ፣ ሰውየው መጥቶ ከሄደ በኋላ መሬት ትደፋና አምላኬ ትምህርት የለኝ ይህንን ሁሉ የሚቀፍ ሰውነት አሸክመኝ ወዴት እሄዳለሁ? ንገረኝ፣ መንገድ ሲሄድ የመሳቀቅበትና የሰው ዓይን የሚጠየፈውን ሰውነት ለምን ሰጠኸኝ? ትላለች። አሁን ምን እናድርግ ሐናን አለች ሳታስበው ርዕሰ መምህርቷ። ለእሷ ከነገርሽብኝ ብር ብዬ ጠፋለሁ አለች ዓይኗ ላይ እንባ እያቀረረ። ለምን ሐናን? ምንም አትልሽም፣ እኔ እነግራታለሁ። አይ ሚስ ትገለኛለች፣ የኔን ምስጢር ተናግረሻል ብላ ታንቀኛለች አለች በፈገግታ የተሞላው የልጅ ፊቷ መልሶ በእንባ እየታጠበ። አንድ ነገር ልንገርሽ ሐናን፣ እርግጠኛ ነኝ ምንም አትልሽም። አንቺ ስለማታውቂያት ነው። በዚያ ብረት ትጠብሰኛለች። የምን ብረት? አላት እኮ ከአልጋው አጠገብ ያስቀመጠችው ብረት አላት። ገንዘብ በወስድ ምግብ ብሰርቅ ወሬ ባወራ እንዴት እንደምትለኩሰኝ ጫፉን ነክታ ሳይታኛለች። ውይ ሲያቃጥል! ቢርበኝም ያስቀመጠችውን ዳቦ አልነካም። ርዕሰ መምህርቷ ግራ በተጋባችበትና ሐናን ለማረጋጋት በምትሞክርበት ሁኔታ ውስጥ ሆና ሚስቴቱ ናቲን ይዛው መጣች። ከንፈር ወጥቷል ግን ለክፉ አይሰጥም እያለች አክስቴ ገባች። አስጊ አይደለም ናቲ ውሃ ጠጣ አለች ርዕሰ መምህርቷ ጭንቅላቱን እያሻሸች። አንገቱን በአዎንታ አንቀሳቀሰ። አንተም ከዚህ በፊት ሐናን መታሃታል አይደል? ትንሽ ነዋ፣ እንደዚህ አላደረግኳትም። እሺ በቃ በአንድ ትምህርት ቤት በአንድ ክፍል የሚውሉ ልጆች ምንድናቸው ተባብለናል? እህትና ወንድም አላት ናቲ አንገቱን አቀርቅሮ። ስለዚህ ይቅር ተባባሉና ተዋደዱ። ሐናን ቀድማ አቀፈችው። ናቲ በቆሰለ ከንፈሩ ጉንጯን ሳማት። እኔ በመገረም በድንጋጤ አፌን ከፈትኩ። ሐናንና ናቲ ግን አንገት ለአንገት እንደተያያዙ ከቢሮ ወጥተው ከልጆቹ መሃል ተቀየጡ። ልጅነት ነፃነት ሁሌም ያስቀናል አልኩ ለራሴ። ነፃነት ያለው ልጅነት ውስጥ ነው ቢባልም እኔ ግን እንደ ልጅ በ20 ዓመት የትዳር ህይወቴ ውስጥ ነፃነቴን አውጃለሁ፣ ቀብጫለሁ፣ ደንሻለሁ፣ አፍቅሬያለሁ። ኧረ ብዙ ሆኛለሁ። ዛሬም እንደፈለግኩ መሆን እንደፈለግኩ መቅበጥ፣ በቃ እንጥሌ እስኪበጠስ መሳቅ፣ የኔ ሳቅ ባሌ ላይ የባሌ ሳቅ እኔ ላይ የተጋባ በደስታ ሰክረናል። እሱ ጋር ሳቅ አለ የሞቀ፣ እሱ ጋር ፍቅር አለ የእውነት፣ እሱ ጋር ጨዋታ አለ የሚያዝናና፣ እሱ ጋር ሀሳብ አለ ግዙፍ። ውዴ ሰላም ነው አለኝ። አዎን ምን ነው አልኩት ከትውስታዬ ለመውጣት እየተጣደፍኩ። ተወዛግበሻል። እኔ በፍጹም አልኩት። በዛሬው ቀን እኔን ብቻ አለኝ። አንተም እኔን ብቻ ብዬ እጁን ያስኩት። ፈገግታውን ፊቴ ላይ አርከፍክፎ አቀፈኝ። አመሰግናለሁ። በጣም እናመሰግናለን ዶክተር ዮሐንስ። በዚህ አጋጣሚ 10 መጽሐፍት የገዛን የሀበሻ እንጀራ ባለቤት ሮቤል እጅግ አድርገን እናመሰግናለን። ከሃሚልተን ነው የመጣው። እንግዲህ ሃሚልተን ላሉ አንባቢዎች ይደርሳል ማለት ነው የተወሰነ ኮፒ። ሌሎቻችሁም እንደዚሁ እንደምትገዙ ተስፋ አድርጋለሁ። ኮፒዎቹ አሁንም ከኋላችሁ ይገኛሉ። ቀጣዩን ንባብ የሚያቀርቡልን በተከታታይ ጠራለሁ። ማርታ ሙላት ከኦክቪል። ማርቲ ብታነቢም ብትናገሪም ወደ መድረክ ነኝ። ከአንቺ በማስከተል ብሩክ ያሬድ፣ ጋዜጠኛ ብሩክ ያሬድ የኢትዮጵያ ጋዜጠኞች ማህበር በካናዳ ቫይስ ፕሬዚዳንት ነው። የሚቀጥለው ሳምንት በማሪየት ሆቴል የሎንቺንግ ኢቨንታችን አለ። እንግዲህ ብሩክ ደግሞ ያነብልናል። ከሱ በማስከተል እመቤት ትሆናለች። ተዘጋጂ። አመሰግናለሁ። ማርቲን አስተካክልሽ ነይ። ብርቱካናማው ኮት እንኳን ለመላው የዓለም የሴቶች ቀን አደረሳችሁ እህቶቼ። በዛሬው ቀን እዚህ ተገኝቼ ሀሳቤን እንድገልጽልሽ ስለጋበሽኝ ምስጋና የላቀ ነው። መጽሐፍሽን ከአማዞን ገዝቼ ፋሚሊ ዴይ ዊኬንድ አንብቤ ለመጨረስ መስኮቴን መጋረጃውን ከፋፍቼ ሻተሩን ስቤ ትራሱን ደራርቤ አልጋይ ላይ ተንጋለልኩኝ። መጽሐፍሽን ማንበብ ጀመርኩ። ከመግቢያው መጀመሪያ የመጽሐፉን ጀርባ አስተያየት ሁሉን ነገር አነበብኩ። እኔ መጽሐፍ ሳነብ መሀሉ ላይ አልገባም።
ቀኑን ምኑን አጣርቼ አንብቤ ነው ታሪክ ውስጥ ገባው። ዋናው ልቦለድ ታሪክ ውስጥ ገባሁ። 3 ታሪክ እንዳነበብኩ ልቤ መታ። አሁን ዶክተር ዮሐንስ ያነበበው ፓርት ማለት ነው። አቅለሸለሸኝ። አናቴን አንዳች ነገር የመታኝ ያህል ተሰማኝ። ግን ለማንበብ ማቆም አልፈለኩም። ገለጥ አለፍ ብዬ ማንበብ ሞከርኩ፣ አልቻልኩም፣ ተውኩት። አጭር አስተያየቴን ልጨርሰው እንዳልቻልኩኝ ጻፍኩልሽ። እኔም በማመስገን እንድጨርሰው የምወደው ነገር እንደማገኝ አበረታታሽኝ። ከሳምንት በኋላ አንብቤ ጨረስኩት። ታሪኮቹ በልጆችና በሴቶች ጥቃት፣ ሴክሹዋል አቢዩዝ፣ ኢሞሽናል አቢዩዝ፣ ፊዚካል አቢዩዝ ያለበት በጣም የሚያስደነግጥ ነገሮችን ስላገኘሁበት በነገራችን ላይ እኔ የተማርኩት early childhood education 3 አመት ተምሬ የምሰራው ለ27 አመት ከልጆችና ከሴቶች ጋር ነው። እንደምታውቁኝ በኮሚኒቲ ውስጥ ከወጣቶች ጋር በጣም ብዙ አገልግያለሁ። ቤተክርስቲያን አገልግያለሁ። የልጆች ነገር እና የሴቶች ነገር በጣም ውስጤ ነውና ይሄንን መጽሐፍ ሳነብ ከሀገሬ ከወጣሁኝ ብዙ ጊዜ ቢሆነኝም እንደዚህ ያለ የወረደ ነገር አላቅም ነበረ። እውነቱን ልንገራችሁ፣ እኔ ባደግኩበት ጊዜ ልጆች መንገድ ላይ ይለከፋሉ፣ ይለክፉናል፣ ወይ ደግሞ አንዱ ሰው የወደዳትን ጠልፎ ይሄዳል እንጂ እቤት ውስጥ እንደዚህ በተለይ አሁን ዶክተር ያነበብከው በጣም ዘግናኝ ሁኔታ እምልላችኋለሁ አላቅም። እና ሶሲ ይሄንን ሁሉ ነገር በጋዜጣ መጀመሪያ ዊትነስ ብዬ ደንግጬ ነበር። ግን የሶሲን ታሪክ ሳየው በጋዜጠኝነቷ የላቀ ትምህርት ስላላት በአንባቢነቷ እነዚህን ታሪኮች በርትታ ጽፋለች። ይሄንንም በመጽሐፏ ሜቢ ትንሽ ቴራፒ ሶሲ ሳያስፈልጋት አይቀርም ብዬ አስባለሁ። ምክንያቱም በእውነት ነው የምላችሁ እኔ አሁን ራሱ ዶክተር ሲያነበው እንደገና ልቤ መምታት ጀመረና በጣም ያሳዝናል በልጆች ላይ የተደረገው ነገር። በተረፈ ግን አብዛኛው ታሪክ በጣም የሚገርም አጻጻፏ ድራማቲክ የሆነ ፊልም ማይ ነው የሚመስለኝ። ብዙዎቹን ታሪኮች ወድጃቸዋለሁ እንዳልሽው በጣም ግልጽ ያሉ ልክ ፊልም የሚሰሩ ናቸው እና በተለይ ደግሞ በሃይማኖታችን መንገድ ጸበሉ ቦታ የሚደረግ የነበረው ምልመላ ራሱ ዘግነን ያለኝ ብዙን አልነግራችሁም እንድታነቡት። በውሾን ያነሳ የሚለውም ታሪክ ሁሉ ነገር አይነገርም የሚለውን ይገልጸዋል። አረብ ሀገር ያሉ እህቶቻችን በስራ ላይ ሆነው ያጋጠማቸው በጣም አደንቅሻለሁ። አንቺ እኔ ሳይሽ የገዜ አጋዥ ሚስት እናት ነበር የምትመስይኝ። ግን ከሪዮት አለሙ ጋር ያደረግሽውን ኮንቨርሴሽን በዩቲዩብ ሳዳምጥ በጣም ተገርሜብሻለሁ፣ አድንቄሻለሁ። ቀጥይበት። እኔም አንዳንዴ የመጽሐፍ የጽሁፍ ኢንተረስት ስላለኝ ሜቢ ወደፊት ኮች ብታረጊኝ ደስ ይለኛል። በጣም እናመሰግናለን። ማርታ ሙላት እሷ የወንድሟ ልጅ ጓደኛችን ነው። እኔ ጋዜጠኝነት ስቀጠር ገና ካብ ሪፖርተር ሆኜ አዲስ አበባ ማዘጋጃ ቤት እዝራ እጅጉ ይባላል። የብዙ ደራሲዎችን የብዙ ጋዜጠኞችን ህይወት ሰብስቦ ያሳተመ ነው። እኔና ሶሲም እዚሁ ከቶሮንቶ ከካናዳ የሌሎችን ጓደኞቻችንን ሰብስቦ ያሳተመ ነው። በጣም ታታሪ ልጅ ነው። የእሱ አክስት ነች። በዚህ አጋጣሚ እንድታውቁ ብዬ ነው። ቀጣዩ ብሩኬ ነው። ብሩኬ እንዴት አመሻችሁ? እሺ እንኳን ለማርች 8 አደረሳችሁ ልላልኩና ሁሌም ቀን እናንተ አይደል እንዴ? ለምንድን ነው ማርች 8ን ብቻ ምለው? ለምን አያት እናት እህት ያሳደገኝ ነኝና እንዲሁም የመቤቴ ወዳጅ ነኝና ሁሌም እናንተ ከሌላችሁ ዓለም ያለ አይመስለኝም። ስለዚህ ሁሌም ቀናችሁ ነው። እሺ እኔ የመረጥኩት ርዕስ ሶሲ እንኳን ደስ ያለሽ ማለት ፈልጋለሁ እንደ ባልደረባ።
ደግሞ በቅርበት እንዳለም ሰው እንዲሁም ደግሞ ታሪኮቹ እንዳነበበ ሰው እንኳን ደስ ያለሽ፣ እንኳን ለዚህ ቀን አበቃሽ። እንደተባለ የተለያዩ ርዕሰ ጉዳዮችን ይይዛል መጽሐፉ። እኔ የመረጥኩት የተሰጠኝም ሰዓት ትንሽ ስለሆነ የሾላ ገበያ ይሰኛል። ግርግር የሞላበት የሾላ ገበያ መንገድ በመኪና ተጨናንቋል። አስፋልት ዳር የተቀመጡት የቅቤ፣ የቄጤማ፣ የጤና አዳም ነጋዴዎች ከሚረጭባቸው የመኪና ጭስ አቧራ ለመዳን በያዙት ጥላ ፊታቸውን ይከልላሉ። በዚህ መሃል የት ልሂድ ካለኔ አላያችሁም? ኑ ግደሉኝና አፎ ይበሉ፣ ስጋዬን ላሞራ ስጡት። ልጅ የለኝ ማን ይጠይቃችኋል? እንዲህ ናትና ውላንሳ አልበዛም እንዴ? ተጠሪ የላትም ብላችሁ ነው ብለው ጮሁ። ድንገት መለፍለፍ ከጀመሩ የማያባሩት ወይዘሮ ላንሳ ሁልጊዜም እንዲህ ናቸው። በተለይ ገበያ ከጠፋና አካባቢያቸው ያሉ ነጋዴዎች ቶሎ ቶሎ ከሸጡ መንፈሳቸው ይረበሻል። የአቡሽ እናት እየሰማሽ ነው? ስታሽሟጥጠን ታያታለሽ። አይኗን ላያችን ላይ አፍጥጣ ቆይ ምን እናድርጋት? ገንዘቡ ያለው እሷ ጋር ይች ቡዳ አሉ ቁልቁል ጓደኛቸውን እያዩ። ወይዘሮ መጠጊያሽ መደብ አልባ የንግድ ቦታቸውን በያዙት ደረቅ ጭራሮ እያጸዱ እንደው ምን ነው አንዳንዴ ምን አለ ዝም ብቴ ኧረ ሰላም ያውለን አሏቸው ረጋና ቀዝቀዝ ብለው። አንቺም ለሷ ተደረብሽ? ምን ቦጣኝ ጠዋቱን በነገር አንጀምረው ብዬ እንጂ እንዲህ ልቻል የሚሟገትልኝ የለ። ትላንት ያ መጥፎ ዛሬ ደግሞ እሷ ይንተከተኩብኛል። ማንም የላት ብለው እኮ ነው። ልጅ ቢኖረኝ እኮ የሾላ ድርዬ ቱቦ ውስጥ ልክተትሽ አይለኝም ነበር። እሱን አታንሺው፣ ያ ባለጌ እኮ ገድሎሽ ነበር አሉ። እሳቸውም ስሜቱ ተጋብቶባቸው አውቀሻል አይደል የማሙሽ እናት፣ አንቺ መደብ ላይ መኪና ቁሜ ልስራ እኮ ነው ያለኝ። እሱ ቀበሌ ያውደልድላል እንደሆነ እኔ ምን ላድርገው? እኔ ደሃ ነኝ፣ አዋራ ጠርጌ የምኖር ማን ይጠይቀኛል ብሎ እኮ ነው። እኔ ደግሞ የለፋሁበትን አልለቅም። ሞቼ ነው አሁን ልጅ አጠገቤ ቢኖር አንቺ አሮጊት በእጄ ሰበብ እንዳትሆኚ አይለኝም ነበር። ልጄ ጓደኛ ይሆን ነበር። ልጅ በወልድ እኮ ዞር ብሎ አያየኝም ነበር። ተይ እባክሽ ላንሳ፣ ልጅ አትበይ። ምንም ቢሆን እኮ ከኔ ትሻላላችሁ። የከሌና ማንን ይነጥቃችኋል? ማንም አይወስድባችሁ አሉ። ንፋስና ፀሐይ የተፈራረቀበትን የቀዳማ ፊታቸውን አጨማለው። እጭ አንቺ ደግሞ ታበዣዋለሽ አይሉ ወይዘሮ መጠጊያሽ አዋራ የቃመ ጥቁር ልብሳቸውን እያራገፉ። ልዝለለው እንዲህ ከቀጠልኩ ሙሉን ማንበብ ስለሌለብኝ እናንተ እንድታነቡ በመተው መሀል ላይ ልግባ። ትንሽ አሁን ያለውን ነገር ስለሚያሳይ ማለት ነው። አዎ ላንሳ፣ ወሬን ስሚ አሉ በስጨት ብለው። በቃ ንገሪኝ። ጩኸት የሰማው ወታደር እንዳትሸጥ እንዳትለወጥ አድርጎ በስድብ ሞልጮ ለቀቃት። ይህ አልበቃ ሲለው በነጠላዋ አንቆ አስፈራራት። ይሄኔ ሀገሬ የት ነው? ሀገሬን አሳዩኝ፣ ሀገሬ የት ነው ብላ ቀለጠችው። እውነትም ሀገሬ የት ነው አሉ ወይዘሮ ላንሳ ከተቀመጡበት ተነስተው ባዶ እግራቸውን አፈሩ ላይ እያሻሹ ቆልመም ያሉ የእግር ጣቶቻቸውን ለመፍታት እየሞከሩ ካሬ እንደሚጫወት ልጅ ከግራ ወደ ቀኝ ያጠላልፉ ጀመር። እሷ እድለኛ ናት፣ ተረፈላት። ወይኔ ልጄ፣ ያ የመከራ ቀና እንኳ አልፎ እኔና አንቺ ቁጭ ብለን አወራን እንደ ትዝታ በ6 ወሩ አሉ ወይዘሮ መጠጊያሽ ከፊታቸው የተዘረጋውን ዝንጅብል እየሰበሰቡና እየመደቡ። እንግዲህ የፈሰሰው አይታፈስም፣ ምን ታደርጊዋለሽ? ታውቂ የለም ምኑን አሉ ወይዘሮ ላንሳ ቀጭን አፍንጫቸውን አሽለው ጆሮአቸውን ቀስረው። ያሳደግኩበትን ነዋ፣ እሱንም አውቀዋለሁ። ግን እንዲያው ያንን ማድረጋቸው ብቻ ጥሩ ዘዴ ሆነ። እሱን ሳታይ አብደሽ ነበር አያያዝሽ። እድሜ ለእነ ኃይሉ አባተ፣ እሳቸው ህይወታቸውን ሰጠው። ይቺ ሴት ብቻዋን በሀዘን ትሞታለች፣ በሞትም የፈለገ ይምጣ ብለው ቆርጠው ተነሱና ዘዴና መላ እሳቸው ዘንድ ነበር። የመቃብሩን ጠባቂ ምናምን ሸጎጡለት። ከዚያ ገባንና አንጀቴን አስሬ ሳጥኑ ሲከፈት
አየሁት። ልጄ ፊቱ ጥላሸት ተቀብቷል። እንደተቃጠለ ለማስመሰል ነው። አይ ሌላ ሰውነቱ በጥይት ተበሳስቷል። ምን አድርጓቸው ነው? ለካ ለዚህ ነበር ያስፈረሙኝ። ሳጥኑ እንዳይከፈት ዋ ብለው ያስጠነቀቁኝ። ታሪክ ይፈርዳል ብለው በሞባይል ተቀረጸ መጣን። ዋ ልጄ እኔ ድሃ ሬሳህን ፈርሜ ተቀበልኩት። ሳጥኑን አልከፍትም ብዬ ፈረምኩኝ። በየማሙሽ እናት እኔም አብሬሽ ነበርኩ። እንደ አዲስ ትደግሚልኛለሽ? ተይ ጉድ እንዳትሆኝ፣ እኛንም እንዳታስልክሚ። ሰው ወደኛ እያየ ነው፣ ነገር እንዳታመጭ። አያችሁት የሀገራችንን ፖለቲካ? ልጅን ሬሳን ለማየት መፈረም። ዛሬስ ምናልባት ይህ ታሪክ በ60ዎቹ ነበረ፣ ይሄ በ80ዎቹ ነበረ፣ ይሄ በ90ዎቹ ነበረ፣ ይሄ ከሚሊኒየም በኋላ ዛሬም አለ። እግዚአብሔር ለሀገራችን ሰላም ያምጣል። እግዚአብሔር ይስጥልኝ። አመሰግናለን ብሩክዬ። ከቀጣዩ አንባቢያችን እመቤት መኮንን ወደዚህ እንድትመጭልን ጋብዛለሁ። በነገራችን ላይ የስነ ጽሁፍ ሳሎን የተሰኘ በየዕለቱ የስነ ጽሁፍ ዝግጅት የሚቀርብበት ሶሲ የመሰረተችው የዋትስአፕ ግሩፕ አለ። ላለፈው ከአንድ ዓመት በላይ ማለት ነው በ2024 ኦክቶበር ነው የተመሰረተው። እዚህ ውስጥ ከቶሮንቶ በጣም ብዙ ወዳጆቻችን መሀላችን አሉ። መጥራት አለብኝ፣ ማመስገንም አለብኝ ለስነ ጽሁፍ ላላቸው ክብር፣ ለኪነ ጥበብ ላላቸው ክብር ዳንኤል መርጊያ፣ ተፈሪ ንጉሴ፣ ዋለ እንዲሁም ሌሎቻችሁ ተክሌም እንደዚሁ ቢዚ ስለሆነ ነው እንጂ ከዚህ በተጨማሪ ደግሞ ከመላው ዓለም ከኦታዋ ታዋቂውን ኖቭሊስት አዳም ረታን ጨምሮ ከሀገር ቤት ከአውሮፓ በጣም በርካታ አባላት ከ100 በላይ አባላት ነው ያሉበት። ይሄ ግሩፕ ለዚህ ስነ ጽሁፍ ለዚህ መጽሐፍ ትልቅ አስተዋጽኦ አለው። በተለያየ መንገድ ሰፖርት ያደረገ ነው እና ወደፊት እንግዲህ በተከታታይ ስነ ጽሁፍን በተመለከተ ከእናንተ ጋር እየተገናኘን ቋሚ መድረኮችን ለማዘጋጀት እናስባለን። ስነ ጽሁፍ ኢምፓክትፉል እንዲሆን በስደት ብቻ ሳይሆን አገር ቤትም ባለው ህይወታችን ላይ ለውጥ እንዲያመጣ። ኢትዮጵያ ጥንታዊ ስነ ጽሁፍ ሀገር ነች። ይህንን ሀብት አልተጠቀምንም። ስለዚህ ካናዲያንስ የሚያውቁት ምግባችንን ነው፣ አለባበሳችንን ነው። ስነ ጽሁፋችንን መታወቅ አለበት። ስለዚህ ውብ ስነ ጽሁፍ ያለን ህዝቦች መሆናችንን የምናስተዋወቅበት አጋጣሚ የተፈጠረ ይመስለኛል። ይሄንን ካልኩኝ እመቤትን ጋብዛለሁ። እንደምን አመሻችሁ። አመሰግናለሁ ስለድሉ። አስቀድሜ ሶሲ ስለሰራሽው ስራ በጣም ነው የማመሰግነው። እንደዚህ እጥር ምጥን ጥፍጥ አድርገሽ ድሮ እነማይ ባሟሻቸው ሸክላ ድስቶች የሚሰሩ አጭር ወጦች የሉ ጥፍጥ ብለው የሚበሉ እንደሱ አይነት የጻፍሽው በእውነት ነው የማመሰግነው። የመረጥኩት የማር ውሃን ነው። የማር ውሃን የመረጥኩበት ምክንያት መቼም ከጽሁፍ ጽሁፍ ሁሉም ጥሩ ነው። ነገር ግን አንዳንዴ ጽሁፎችሽ በሙሉ ማህበራዊ ችግሮቻችንን የነቀሱ መቼም የኛ ማህበራዊ ችግር ማለቂያ የለውም፣ ግን በጣም ደግሞ የሚነኩን የሆኑትን የማር ውሃ ላይ ያነሳሽው ታሪክ የብዙ እንስቶች የብዙ በሺዎች ኢትዮጵያ ውስጥ በሌላውም ዓለም ሊኖር ይችላል። በአማርኛ ስለጻፈና እኛ ኢትዮጵያውያን ስለሆንን ነው የኢትዮጵያውን ማነሳው። በሌላውም ዓለም ሊኖር ይችላል። እንደ ዛሬው ወንዶቹ ዶሮ ሳይሆኑ ነውር ጌጥ ሳይሆን ሴት ልጅ ተደፍራ የምትገኝ የነበረው የቅርቧ ቤተሰብ በሆነ ሰው ባሳዳጊዋ ባጎቷ በወንድምም የምትደፈራለች እና ይሄ በጣም የሚያሳዝነውን ነገር የማር ውሃ ላይ በጣም ጥሩ አድርገሽ ነው ያነሳሽው። ስለዚህ ነው ያልኩት። ስለ ቃሉ ይቅርታ ይደረግልኝ። ከድፍረት ወይም ከእንትናትዩት የእውነት የሚያሳዝነኝ ነገርና ከመደፈራቸው ፍትህ ከማጣታቸው ነውር ነው። ዝም በይ በእንጀራ አባት ወይም በወለዳቸው አባቶቻቸው ተደፍረው እናት ትዳሯ እንዳይፈርስ ወይም እድሩ ጎረቤቱ ነውሯን እንዳይሰማ
ዝም ብለው የሚኖሩ ልጆች አሉ። ህይወታቸው እዛ ጋር ተቀንጥሶ ተሰብሮ ይሄንን የማር ውሃ የሚለው ጽሁፍ ላይ በጣም ጥሩ አድርገሽ አንስተሽዋል ሶሲ። ስለዚህ ለምሳሌ የማር ውሃ ላይ አንድ ቦታ ምን ትላለች? አየሽ መክሊት፣ እኔ ውስጥ ያሉት ነገሮች ሁሉ ባወጣቸው ብናገር እኔና አንቺ እንደዚህ ቁጭ ብለን አንተያይም ነበር። መውለዴን ታውቂያለሽ አይደለም? ታውቂያለሽ። አንቺ አግብተሻል፣ እኔ ግን አላገባሁም። ተድራ አግብታ የወለደች ሴት በማህበረሰቡ ያላትን ክብርና ሳትፈልግ በቅርብ ሰዋ በማንም ይሁን ተደፍራ የወለደችን ሴት ልዩነት ያሳየችበት አጭር አረፍተ ነገር ነው። በጣም በሳል፣ ብዙ ማውራት፣ ብዙ ማለት፣ ብዙ መናገር፣ ብዙ ነገር ሊተነተኑ የሚችሉ አጫጭር የሚመስሉ ግን ሰፊ ሀሳብ ያላቸው ጽሁፎችን ነው ያቀረብሽው። ሁሉም ነገር አይነገርም የተባለበት የራሱ ምክንያት አለው። ሁሉ አይነገርም አይደል? ቅድም እንዳልኩት አይነገርም። እናት ትዳሯ ቢፈርስ ሌሎች ልጆቿን የምታሳድግበት የላትም። እንዳልኩት ማህበረሰቡ ነውር ነው። ወንድነት የሰጣቸው ይሄን ለሚያደርጉት ማለት ነው የሰጣችሁ አለ ይቅርታ አድርጉልኝ፣ የሰጣቸው ፕሪቪሌጅ አለ ልክ ያልሆነ። ስለዚህ በዚህ ላይ ይሄንን የማር ውሃን እንደው ስሜቴን እየነካው መጽሐፉን በሁለት ቀን ውስጥ ነው የጨረስኩት። አሁን ግን ሌላ ወደዚህ ስመጣ ዝም ብዬ ደግሜ እያነበብኩት የሆነውን አንድ ነገር ልንገራችሁ። የመጣሁት በትራንስፖርት ነው፣ በባቡሩ እየመጣሁ ለካ ብሮድ ቪው ላይ ባቡሩ ከብሮድ ቪው እስከ ኬኔዲ አይሄድም። ቁጭ ብዬ እያነበብኩ ነው። ሰው ሁሉ ወርዷል፣ አላየሁም። ምክንያቱም ውድባይን እስክደርስ ነው የምመጣው። አንድ ረዘም ያለ ሰው እየመጣ ከፊት የቀምና ዋው here is someone who likes reading አለ። እኔንም አልመሰለኝም፣ ዝም አልኩ። ሲደግመው ቀና አልኩና በአማርኛ እኔን ነው አልኩ። ምክንያቱም ግራ ቀኝ ዞር ስል ባቡሩ ባዶ ነው። ከዛ ያ ከዚህ እስከ ኬኔዲ ባቡሩ ስለማይሄድ እዚህ ወርደሽ ሸትል ባስ running and thank you አለኝ። እግዚአብሔር ይስጥልኝ ጌታዬ ብዬ ቦርሳዬን አንስቼ ወጣሁ። ይሄም ስለሆነ አመሰግናለሁ። ሶሳይ ደግም ይሄንን ስላነበብኩ ነው። እንዳልኩት በጣም ምጥን ያሉ የጣፈጡ ማህበራዊ ህይወታችንን የዳሰሱ አንዳንድ የደፈርሻቸውን ቃላቶች፣ አነጋገሮች ሁሉ ያደነኩ መሆን ስላለበት ይሄንን ላል በመጨረሻ መጽሐፍ ለምናስ እኔ በበኩል ያስባለሁ መጽሐፍ ነገር ግን የሆነ ትልቅ ቮሊዩም እና ብዙ ታሪክ ይመስለናል አይደል? መጽሐፍ ግን እነኚህ መጽሐፍ ይሆናል። ይሄንንም ማሳየተሽናል። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እንግዲህ ቀሪው የእናንተ ነው። ቅድም የጠቀስኳቸው ስሞች ውስጥ የዘነጋኋቸው አሉ። ዶክተር ዮሐንስም አብሮን አለ፣ ባዩ በየነ አብሮን አለ። ስለዚህ በዝንጋታ ነው። ከእናንተ ደግሞ እስካሁን ከሰማችሁት ካደመጣችሁት መናገር የምትፈልጉት ካለ ደግሞ ከታዳሚዎቻችን እድል እሰጣለሁ። መሀላችን ብዙ አዳዲስ ፊቶች አሉ። ፍሬህይወት መለሰ አለች፣ ለረዥም ዘመን በኪነ ጥበብ ውስጥ የቆየች። ዛሬ ተክሌ ጋብዟት ነው የመጣችው። ስለተገኘች ደስ ብሎኛል ፍርዬ። ፍሬህይወት መለሰ በትወና አፍለኛው በሚባለው ነፍሱን ይማር ጓደኛችን ሰለሞን አለሙ እና እነ ሰራዊት ፍቅሬ በነበሩበት የአፍለኛው ቲያትር ክበብ ውስጥ ጥርሷን ነቅላ አሁን ለትልቅ ደረጃ የደረሰች የድራማ ጸሐፊ ነች፣ ዳይሬክተር ነች፣ አዘጋጅ ነች። ስለዚህ ደስ ብሎኛል ማለት ነው በመሀላችን ስለተገኘች። ሌሎችም አሉ አዛውንቶች፣ የኮሚኒቲያችን ሊደሮች አሉ። ጋሻ አቤል አለ፣ አቤል አድማሱ፣ ሽመልስ አሰፋ አለ፣ የረዥም ዘመን የኮሚኒቲያችን ሊደር።
የማህበራችን ፕሬዝዳንትም መሀላችን አለች ወይዘሮ መሰረት ጓደኞቻችን አሉ ከባንክ ሴክተር አለ መላኩ አስማማው አለ ከሁሉም መስክ ኒቆዲሞስ አለ ሽመልስ አለ ሌላው ሽመልስ አብይ አለ ዳኒ አለ ሚካኤል አለ እነዚህ ሁሉ ዶክተር ግርማ አለ እና ሁላችሁንም ሳይ ሁላችሁንም በጠራ ደስ ይለኛል ይሄ ሁሉ ኪነጥበብ ወዳጅ መሀላችን ካለ እንዴት ነው በቶሮንቶ ያለን ሰዎች ኪነጥበብ መለያችን መገለጫችን የማይሆነው ሀገር ቤት ላሉ ሰዎች ገንዘብ መላክ አንድ ነገር ነው በጣም ጥሩ ነው ግን ደግሞ ከዚህም የሚሄድ ከዲያስፖራው የሚሄድ ታሪክ መኖር አለበት ብሪጅ መኖር አለበት በመሃላችን የአዲስ ቅኝት ሚዲያን ከሶሲ ጋር ስንጀምር ዋናው አላማችን የነበረው ብሪጅ ማድረግ ነው ሀገር ቤት ያለውንና እዚህ ያለው ስነ ጽሁፉም አንዱ መገናኛ ይሆናል ስለዚህ እንወያይ ሐሳብ ያላችሁ now the floor is open እጅ ማውጣት ይቻላል or just መጥቶ ሐሳብ መግለጽ ይቻላል ስለዚህ randomly መጠቀም ይቻላል ማለት ነው the mic is open እሺ ሽሜ ና ወደዚህ ነው ስላዩዋችሁ ደስ ብሎኛል እንዴት አመሻችሁ ሶሲ ያው እኔ ሰማታለሁ በሬዲዮ የአዲስ ቅኝት እዚህ ሀገር ስመጣ የዛሬ 8 ዓመት ማለት ነው ኢንተርቪው ሰጥቼበታለሁ የአድዋ ቀን ገዜ ኢንተርቪው አድርጎኝ ነበረ ሸርበን ላይ ላይብራሪ ውስጥ በተዘጋጀ ሰዓት እና ያኔ እንግዳ ነበርኩና የኢትዮጵያዊነት ስሜቴ የገነገነ ነው ለወደፊት ይቀጥላል እሱ አልሞተም አይሞትም የኔ እና የዛ ሰዓት በአድዋ ሰዓት ገዜ ኢንተርቪው አድርጎኝ ጋዜጣ ላይ ወጥቼ እንደውም ለኬዜም ጋዜጣ ላይ አቅርቤው ነበርና ጠበቃዋ ጠየቀችኝ ይሄ ሰውዬ ማን ነው አለች እኔ ነኝ አልኳት አንተ ማን ነህ ለካ ስሜን መናገር ነበረብኝ እና ሽመልስ ጎበና ነኝ አልኳት ከዛ በኋላ በጣም ጥሩሽ እና አዲስ ቅኝት ባለውለታይም ነው ግን አሁን ልጠይቅ የፈለኩት ነገር ምንድነው ሶሲ አንደኛ ዛሬ አቀራረቧ ብርቱካናማው ጃኬት አይደለም የሶሻሊስት አለባበስ ነው የለበሰው አይደል የምስራቅ ጀርመኖቹን ነው ኤኒዌይ ግን እንዴት ነው ያን ሁሉ ሰዓት ሊሊኔ ታገስሻት አዲስ ስለሆንሽ ነው ወይስ ኮቱ አዋክቶሽ ነው ምንድነው በዛ ያ ጀስት ጃኬቱን ይዛው ደረቷ ላይ ሆና ልክሽ ነው ምናምን እያለች ስትጠይቅ ወደኸዋል ምናምን እያለች ስትጠይቅ መናገር አልቻልሽም እኔ አሁን ታክሌ ሲያነበው መቼቱን በቃ አጠገባችሁ ሆኜ እንዳለ ሰው ነው የተረዳሁትና የገለጽሽው ሐሳብሽን መግለጽ አቅቶሽ ኢቭን የገዜ ፍቅር ጠልፎሽ እንደነበር ያስታውቃል ግን ለምንድን ነው የታገስሻት ዛት ማች ከምታለቅሽ አይመለከትሽም ምናምን ያላልሽበት ምክንያት ምንድነው እና ጀስት ኦር ለጽሁፍ ላይ ክላይማክስ የሚሉት ነገር አለ አይደል እና እንደዛ አይነት ነገር ለመፍጠር ነው ኦር ዋት በጣም ተጋነነብኝ ነው ያንቺ ትግስት ከኢትዮጵያውያን ሴቶች አንፃር ነው አሁን እኔ ከገርል ፍሬንድ ከባለቤቴ ጋር መንገድ ስንሄድ ምናምን አበላሌ እንኳን ካላመማ ይሄ በቃ ራሱ ይሄ በልዟል ጥቁር ነው ስቆነጠጥ ስገቡ ስወጋ ምናምንና እንዴት ዝማርሽ ለማለት ነው አመሰግናለሁ ሽሜ እናመሰግናለን ይሄ በጣም መሰረታዊ የሆነ የስነ ጽሁፍ ጥያቄን ያነሳል በእውነቱ ዓለምና በመናቡ ዓለም መካከል ድንበር አለ እነዚህ ልቦለዶች ናቸው ማርቲም ቅድም ጠቅሳለች እውነት ነው ቲሙ እውነተኛ ህይወት ላይ ተመሰረተ ሊሆን ይችላል ከእውነተኛ ኤክስፒሪየንሷ ነው ሶሲ ስቶሪዎች የምትጽፈው ጋዜጠኛ ነች አንዳንድ ጊዜ ሪሰርች አድርጋ ፖፑሌሽን ሚዲያ ሴንተር ባሳተማቸው መጽሐፍ ስቶሪዎች ውስጥ አብዛኞቹን ስራዎች የሰራችው ሄዳ ሪሰርች አድርጋ ከሪሰርቹ በኋላ ነው ተመልሳ መጣ ልቦለዶቹን የጻፈችው አንድ ስቶሪ አለ ለምሳሌ ሃርመላ ይባላል ሃርመላ በሶማሌ በኢትዮጵያ ሶማሌ ክልል ኦጋዴን ሴቶች ይሄ ፊሜል ጄናታል ሚቲሌሽን የሚሉት መተልተል እና እንደውም መስፋት ይሰፏቸዋል ከዛ በኋላ በጣም ብዙ ትራውማ ነው ያለው ከተሰፋ በኋላ የሴቶች ብልት
ይቆስላል። መቁሰል ብቻ ሳይሆን በሚወልዱ ጊዜ ሲያምጡ ክራክ ያደርጋል እና ብዙ ሴቶች የሶማሌ ሴቶች አያገቡም፣ ይሞታሉ በዚህ ምክንያት ደም እየፈሰሳቸው እና አንድ ዶክተር በላይ የሚባል ሀረር ውስጥ የነበር አብረን ስለሄድን ነው ፖፑሌሽን ሚዲያ ሴንተር ያንን ኮሚሽን አድርጓት ሄዳ ሪሰርች እንድታረግ ስትል አብረን ሄድን። ሀረር ስንሄድ ዶክተር በላይ ያንን ሆስፒታል ከፍቶ ከስዊድን እና ከስካንዲኔቪያን ከኖርዌይ ከዴንማርክ ኢቭን ከካናዳ የሚመጡ የሶማሌ ሴቶች እሱ ጋር ኦፕሬት ይደረጋሉ። የዛ እብጠት ነው የሚፈጥረው፣ እንደዚህ ስካር ይሆንና እብጠት ይሆናል። እሱን ኦፕሬት አድርጎ ያወጣላቸዋል። ከዛ በኋላ በሰላም ይወልዳሉ እና ሰውየው እንደ አምላክ ቆጠሩት። ሶማሌዎቹ ኦልሬዲ እየተነጋገሩ ዶክተር በላይ ጋር ለመውለድ ሲሉ ሀረር ነው የሚመጡት። ከዛ ቁጭ ብለን ይሄን ሰውዬ ኢንተርቪው አደረግነው። ከዛ ሀርመላ የሚለው ስቶሪ ተጻፈ ማለት ነው። እሱ አሁን ፖፑሌሽን ሚዲያ ሴንተር ያሳተማቸው ስቶሪዎች ውስጥ ታትሟል እና በእንደዚህ አይነት ሪሰርች የሰራቻቸው ስቶሪዎች አሉ። እነዚህን ግን የጻፈቻቸው በአብዛኞቹ ከራሷ ኤክስፒሪየንስ ከራሷ ኦብዘርቬሽን በተለይ ካናዳ ከመጣች በኋላ ደግሞ በስራ ቦታዋም በጋዜጠኝነታችንም ወቅት ከሚያጋጥሟት ተነስታ ነው እና ሽሜ ያንን ሲል ምንድን ነው ያስታወሰኝ ኢማጂኔቲቭ የሆነውንና ሪያሊቲውን አንዳንድ ጊዜ እንደባልቀዋለን። ሶሲ ለምን እንዲህ ያደረገች የገዛኸኝ ታሪክ እና የሶሲ ታሪክ አርጎ ፕሬዘንት ስላደረገው ነው እና ያ አንዳንድ ጊዜ ተዋናዮች ሲተውኑ የተዋናዩ ህይወት የግሉ ህይወትና የወሰደው ካራክተር ህይወት አንድ አይነት ሆኖ የሚቀርብበት ጊዜ አለ። ስለዚህ እሱን ልዩነት ሪማይንድ እንድናደርግና ኢማጂኔቲቭን እና ሪያሊቲውን እንድንለይ ነው። ለዚህ ወደፊት ስነ ጽሁፍ እንዴት መነበብ አለበት፣ እንዴት መጻፍ አለበት፣ እያንዳንዱ ሰው የራሱን አጫጭር ኖትና ገጠመኝ መጻፍ እንዴት ይችላል የሚል የሚዲያ ሊትሬሲ እና የስነ ጽሁፍ ሊትሬሲ ፕሮጀክቶች እናስባለን እግዚአብሔር ከረዳን። ስለዚህ ወደፊት በደንብ እናወራበታለን። ማርቲም እንዳለችው ትራንስሌት ቢደረጉ ካናዲያንስ ኢትዮጵያውያንን በዛ መንገድ ያዩዋቸዋል። ዲስ አር ፊክሽየስ ስቶሪስ በማንኛውም ሶሳይቲ ውስጥ ሊፈጠሩ የሚችሉ ጉዳዮች ናቸው። ካናዲያን ሶሳይቲ ውስጥ የሚዘገንኑ ነገሮች ሊኖሩ ይችላሉ። የአሜሪካን ሶሳይቲ ውስጥ ኢትዮጵያውያንም የራሳችን አሪፍ ነገር እንዳለን የራሳችን ደግሞ ገመናም አለን እና ያንን ለማለት ነው። መጽሐፎቹን እንድትገዙ አዲስ የመጣችሁ አሁን መጽሐፎቹ እየጠበቋችሁ ነው። ከዚህ በፊት ለማስታወስ ሞክሼ ገዛኸኝ አስፋው 12 መጽሐፎች ገዝቷል። የሀበሻ እንጀራ ባለቤት አቶ ሮቤል 10 መጽሐፍት ገዝቷል። ሌሎች ያልገዛችሁ እንድትገዙ ለወዳጅ ዘመዶቻችሁ ደግሞ እንድትሰጡ ጋብዛለሁ። ተክሌ ምናልባት መልእክት ካለ በዚህ አጋጣሚ ብቅ እንድትል ጋብዛለሁ። ሌሎች ሰዎች እንደ ሽመልስ ብቅ ብላችሁ አስተያየት እንድትሰጡ ጋብዛለሁ። እሺ አቶ ባንቲውን በጣም አመሰግናለሁ። 3 ነገሮች መናገር ነው የፈለኩት። በመጀመሪያ ደረጃ በዚህ መድረክ ላይ ምናልባት ከ5-6 ዓመት በፊት በኋላ ዛሬ መገኘቴ ከፍተኛ አይኔን ከፍቶልኛል ስለ ስነ ጽሁፍ። አዎ አዲስ አበባ ሄጄ የደራሲያን ማህበር አባል ሆኛለሁኝ። ግን እዚህ ያላችሁትን እውቀትና ጥልቀት ሳይ በጣም የሚያስደንቅ ነው። ለዚህ እድሉን አግኝቼ በመገኘቴ በጣም ከፍተኛ ደስተኛ ነኝ። እንኳን ደስ አላችሁ፣ እንኳን ጋበዛችሁኝ። በጣም አመሰግናለሁ። ይሄ አንደኛው ነጥቤ ነው። ሁለተኛ ለቋንቋው ለሊትሬቸራችን ላለንበት ለተኖረ ህይወት በጥሩ አገላለጽ ሰዎች ሁሉ ያብራሩትና የሄዱበት መንገድ እኔ መጽሐፉን ገና አሁን ያየሁት ግን ውስጡ ገብቼ እንዲያውም ባለፈው 3 ሳምንት ሾላ ገበያ ሄጄ ያየሁትንም ታሪክና እውነተኛ ሪያሊቲ አሁንም እንዳለ ያንን ሊቭድ ኤክስፒሪየንስ ነው የሚባለው አሁንም ስላየሁት
ይደረግ የነበረውን የእህቶቻችን መጎሳቀል ሁሉ ያሳየሽው በጣም ትልቅ ነገር ነው። በሱ ላይ በጣም ከፍተኛ ምስጋና ነው ያለኝ ያንን በማውጣት። ግን ሶስተኛውና መጨረሻው ያለፈውን ትተን ወደፊት ለመሄድ የሆነ ከዛ ወጥተናል። የቦብ ማርሊን ፖዚቲቭ ኤንዲንግ ደጋግማ ምንድነው ስንኙ ጠፋኝ። ኤቭሪቲንግ ኢዝ ጎይንግ ቱ ቢ ኦልራይት። በጣም እናመሰግናለን ጋሽ ፋንቲሁን። እንግዲህ ከዚህ በኋላ የቀረን መጽሐፉን የመፈረም የሳይኒንግ ፕሮግራም ነው። ታሜ ያለ መሀላችን ዙሪያሽ አለች። እዚህ እንደዚሁ በኢንተርቴንመንት ላይ ያለውን ጋፕ ለመሙላት እየሰራች ያለች እህታችን ነች። ሰሞኑን ዮርክ ሚል በጣም ሌክዠሪየስ የሆነ ቬኑ ላንች አርጋለች። ባለፈውም እንደዚሁ ኤግሊንተን ላይ ሌላ ኢቨንት ቬኑ ላንች አርጋለች። እንግዲህ ወደፊት እንደዚሁ ተሰባስበን ስነ ጽሁፍ የምናነብበት ፕላትፎርም እንደሚሆን ተስፋ አደርጋለሁኝ። ታንክ ዩ። እንደምን አምሽታችኋል። በቀጥታ ለሶሲ ጥያቄ ነው የማቀርብላት። ኮቱ ይሄ ነው የተገዛልሽ ነው? አዎ። ወደዛም አልክ ወደዚህ። ቅድም እዛ ወንድሜ ስለ ብርቱካናማው ኮት ሲናገር ወዲም ያልክ ወደዛ የምታመልጠው ነገር አይደለም። ለምን አርስቱን የሰጠችው ምን ያህል ለባሏ ቀናተኛ እንደሆነች ለመግለጽ ነው። እኛ በዚህ ነው የምንወስደው። ነገር ግን እኔ መናገር የምፈልገው 26 ነው የምትሉት፣ እኔ ግን 27ኛ የተንጠለጠለ ነገር አይቻለሁ እና እሱ ላይ ትንሽ ብትገልጭልን እፈልጋለሁ። እና እንደኔ በጣም ይሄ ባጭር የመጽሐፍ ችሎታው ኃይለኛ ስለሆነ ባጭሩ መታሰቢያነቱ ላይ አንድ ነገር ተናገረች። ላስተዋዩ ልጄ ለሁሉም ነገር ማምለጫዬ እና ይሄ ራሱን የቻለ ነውና እስቲ ታብራሪዋለሽ፣ እንደ 27ኛ ትቆጥሪዋለሽ። ይሄን አመሰግናለሁ።